የገባህን በመጽሐፍ ቅዱስ እያስደገፍክልን የገባህን በመጽሐፍ ቅዱስ ላይ እያስደገፍክልን ምንድነው ብሎ የሚለው? ያው ምንድነው ብሎ የሚለው? ቆይ እኔ እንዳሳየሁት አንተም እንደዛ ታሳያለህ። ቅዱስ እግዚአብሔር አብ ነው ብዬ ስል ዝም ብዬ ከሜዳ ላይ አንስቼ የወለድኩት አይደለም። የእናንተ ግን ኦ ማርያም በእንተ ዝናፈቅረኪ ብሎ ያለው ደብተራ የደረሰው መጽሐፍ ነው። ኦኬ። ከሰማይ ግን እንጀራውን የሰጠን ማርያም ነች ብሎ የሚል የለም። ከሰማይ የሰጠው ማን ነው ይላል ራሱ። መምህሬ፣ ሊቄ፣ ንጉሴ፣ አዳኜ፣ ጌታዬ ኢየሱስ ክርስቶስ እንደዚህ ይላል። ኢየሱስን አላቸው እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ የሰጣችሁ ሙሴ አይደለም ብሎ አላቸው። ብሉይ ኪዳን ላይ በነበረው እንኳን ያንን በምድረ በዳ ሲጓዙ የነበረውን ህብስት መናውን በሰጣቸው ሰዓት ላይ በተናገረ። ስለዚህ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሁሉ የሚሰጥ ነውና አለ። የማን እንጀራ? የእግዚአብሔር እንጀራ። የማርያም እንጀራ ይላል አይልም። ይህንን ፎቃቃ ትምህርት አምጥተው ምድራችን ላይ ረጭተው የሰጠን ቅዱስ አባት እግዚአብሔር አብ የባህሪ ልጁን ሰጥቶን አማናዊው መብል ሰጥቶን ሳለ እሱን እንዳናመሰግን እውነተኛ እንጀራ ሰጥተሽናል። አልሰጠችንም። ኬት አምጣን የምትሰጠን ማርያም? እውነተኛውን መጠጥ ወልደሽልናል። ወልዳለች እንጂ አልሰጠችንም። ብራዘር ለመውለድም እኮ በራሱ ፍቃድ መጥቶ ከእሷ ስለተጸነሰ ነው። ስጋውን ኬታ መጣ? እሷ ኬታ መጣችው? እሱ ኬታ መጣው አይባልም። የፈጠረውን ስጋ ተዋህደው እያሉ እየነገሩ አበው በሃይማኖት አበው ላይ ማለት ነው። ኦኬ ሰጥቷት እሱ የፈጠረውን ስጋ መጥቶ የተዋህደውን እሱ ኬታ መጣው? ከእሷ አይደል ስጋ ነው። እሷ ራሷ ኬታ መጣችው? ሲጀምር ማርያም ዘሯን ወደ ኋላ ቁጥር ሂድና ወደ ኋላ ሄደ ስቆጥር አዳም ጋር ትደርሳለህ። አዳም ኬታ መጣው? በመለኮታዊ እጆቹ ጠፍጥፎ ከዚህ ከምድር አፈር ከጭቃ ነው የሰራው። 4 ነጥብ። ለኢየሱስ ስጋውን ኬታ መጣው አይባልም። የፈጠረውን ስጋ ነው አይተዋሃደው። አለቅ። ስለዚህ አባቴ ነው የሚሰጣችሁ ብሎ በሙሴ ዘመን የነበረውን ሲከራከሩት ሙሴ ነው የሰጠን እያሉ ባሉበት ሰዓት ላይ አይ የለም አይደለም፣ ራሱን ስለራሱ አይደለም በምድረ በዳ ላይ ስለበሉት እንኳን መና የሰጣችሁ አባቴ እንጂ ሙሴ አይደለም አላቸው። እናስ የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወት የሚሰጥ ነውና ስለዚህም ጌታ ሆይ ይህንን እንጀራ ዘወትር ስጠን አሉት። እያስተጋባ ነው ብራሱ ማለት። ኢየሱስም እንዲህ አላቸው የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም ካለ በኋላ ነገር ግን አይታችሁኝ እንዳላመናችሁ አልኋችሁ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል፣ ወደ እኔ የሚመጣ ከቶ ወደ ውጭ አላወጣውም ብሎ አለ ይላል። የባህሪ ልጁን የሰጠን ማን ነው? ኢየሱስ ክርስቶስን። ቅዱስ አባት እግዚአብሔር አብ የፍጥረታት ሁሉ ጌታ እሱ ነው የሰጠን። ቅዱስ ስሙ ለዘላለም ይባረክ። ማርያም ኢየሱስን ሰጠችን? በፍጹም ኬት አምጥታ ትሰጣናለች? ታዲያ ምንድን ነው የሆነችው? የጌታዬ እናት ማርያም ኢየሱስን ወለደችው። አብ የሰጠንን የባህሪ ልጁን ወደዚህ ዓለም መምጣት ስለነበረበት ሰው መሆን ስለነበረበት ሰው ሲሆን በነቢያት እንደተናገረ ለምን እንደምታውከን ወንድም አለም ማይክ ከፍተህ ለምን እንደምታውከን ያያ አውርቼ እሰጥሃለሁ። አትክፈት፣ አውርቼ እሰጥሃለሁ። ሰው መሆን ስለነበረበት አምላኬ ሰው መሆን ስለነበረበት የሰጠን እግዚአብሔር አብ በራሱን ፍቃድ በአባቱን ፍቃድ ወደዚህ ዓለም ስለመጣ አስቀድሞ በነቢያት የተነገረ ትንቢት ስለነበረ ድንግሊቱ ልትወልደው ግድ ነበር። ስለዚህ ቅዱስ አባት እግዚአብሔር አብ ልጁን ለዓለም ሲሰጥ በዓለም ሲመጣ በዓለም መወለድ ነበረበት። ድንግሊቱ እስራኤላዊቷ ልጃገረድ የጌታዬ እናት ወልደዋለች። ሰጪው ማን ነው? አባት ቅዱስ እግዚአብሔር አብ ነው። ለዚህ ነው በዮሐንስ ወንጌል መጽሐፍ ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደወዷል ይላል። ማነው አንድያ ልጁን የሰጠው? እግዚአብሔር አብ። ማርያም አይደለችም የሰጠችን ኢየሱስን፣ እግዚአብሔር አብ ነው የሰጠን። እግዚአብሔር አብ የሰጠንን ግን ማርያም የጌታዬ እናት ወልደዋለች ማለት ነው። ስለዚህ ዋናው ላይ ትኩረት አድርግ። እንደዚህ የምታሳየኝ ከሆነ አሳየኝ ከሐዋርያቱ ማርያም የሕይወትን እንጀራ ሰጠናለች ብሎ የሚል ካለ ማለት ነው። ቴንክ ዩ። መቀጠል ችላለህ። ያየ የፈለግከውን መውሰድ ችላለህ። አመሰግናለሁ። እኛ ከፍለናና አናምንም። የእኛ እምነት
አሁን የጠቀስከውንም እንቀበላለን። ኢየሱስ ክርስቶስ የተሰጠው ከእግዚአብሔር አብ ነው ብለን ነው የምናምነው። በሁለተኛ ደረጃ ግን የምናምነው ምንድነው? ተወደደም ተጠላም፣ ማንም ወደደ ማንም ጠላም፣ ኢየሱስ ማለት ከዓለም መፈጠር በፊት የነበረ ከመለኮት ጋር የነበረ መለኮት ነው። በሁለተኛ ደረጃ ግን ኢየሱስ የሚለው ስም ኤግዚስት ያደረገው ሐዲስ ኪዳን ላይ ነው። ይሄ ማለት በእመቤታችን በኩል ነው የተገለጠው። ከዛ በፊት ወልድ እንጂ ኢየሱስ የሚለው አካል አልነበረም። አካል ስል አልጠየኩም። ስለዚህ ኢየሱስን ያገኘ ነው አልጠየቅኩም። ኢየሱስ ቅድመ ዓለም አድምጠኝ። ኢየሱስ ቅድመ ዓለም ይናገር። ለምንድን ነው እንዴ እታች ረድ ሰካራ ሙሉ ሊረብሸን አይገባም። ብራዘር በየመሀል እየገባ አታወራ አላልኩም። ስታወራ ግን ኢየሱስ ቅድመ ዓለም ነበር ወይስ አልነበረም? አይደለም። ይሄ አይደለም። እሱን ከፈለግ ፈትፍቻ ጎርሳለሁ ብራዘር። እሱ ላይ ችግር የለብንም። እኛ ጴንጤዎች ነን። ስለ ኢየሱስ ማንነት ሳይሆን ማን የሰጠህ ነው ብለህ ያልከው ቅድም። ኢየሱስን ማን ሰጠን? እውነተኛውን መብል ሰጣናለች ብለህ አልክ። ኬት አምጣን የሰጠች? የቱ ጋ ነው? ማርያም እውነተኛውን መብል ሰጠችን ብሎ እኔ በዮሐንስ ወንጌል መጽሐፍ ምዕራፍ 6 ላይ ልክ እንዳሳየው አባቴ ነው ከሰማይ የሕይወትን እንጀራ የሚሰጣችሁ ብሎ እንዳለው እናቴ ነች የሰጠቻችሁ ብሎ ያለበት ክፍል ካለ ጌታ አሳየን። ሐዋርያቱ ብለው ካሉ አሳየን። ካልሆነስ የአባ ሕርያቆስ ቅዳሴ ማርያም ተራ ድርሰት እንጂ መጽሐፍ ቅዱስ ኢየሱስን ማርያም ሰጠችን ብሎ አይልም። የሰጠን አባቱ ነው። ኦኬ፣ ራሱ አባቴ ነው ያለው። ለአባት ክብር ስጡ፣ ለእናትንም አክብሩ፣ ችግር የለውም። ግን ለአባቱ ነው መጽሐፍ ቅዱስ ላይ የሚናገረው። አባቱ ነው ልጁን ኢየሱስ ክርስቶስን የሰጠን። አለቅ። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ሲል ሰጪው ማን እንደሆነ መጽሐፍ ቅዱስ ላይ ራሱ ጌታችን ተናግሯል፣ ሐዋርያቱም ተናግረዋል። ሰጪዋ ማርያም ነች አይልም። ማርያም አብ የሰጠውን ስጦታ አብ የላከውን ቅዱስ ልጁን ወልዳዋለች። አጭርና ግልጽ። አባትን የላከው አባቴ ልኮኝ ነው የመጣሁት ነው ብሎ ያለው እና ልክ እንደዚህ አስረግጠ ነገር እንጂ ኢየሱስ ቅድመ ዓለም ምን ነበረ ምን አልነበረም፣ በመለኮቱ ያንሳል፣ ይበልጣል፣ ይቀዳደማል፣ አልወጣኝም። እሱን ከፈለክ እኛ የጠራ ትምህርት የምናስተምር ሰዎች መቀጠል እንችላለን። እባክህ ከሀሳቡ እኔ ባወራሁት ላይ በጠየቅኩ ላይ ብቻ አውራ፣ ሌላ ላይ ባታወራ ደስ ይለኛል፣ ጊዜው እንዳልወስድብህ ማለት ነው። ቴንክ ዩ። ሀሳቤ ልክ ይሁንም አይሆንም እኔን ሀሳቤ ማግኘት የምችለው የምናገረውን በስነስርዓት ስትሰማኝ ነው። ከዛ ልክ ያልሆነውን ይህን ልክ አይደለም ብለህ ብትናገር ጥሩ ይመስለኛል። አለበለዚያ አሁን አንተን ይህን ሁላ ስታወራ የሰማን ልክ ነህ ብለን አምነን ሳይሆን እንደዛ መሆን አለበት ብዬ ስለማምን ነው። እና የተናገርኩበት ዋነኛ ምክንያት ምንድን ነው? ኢየሱስ የሚለው አካል እንዲኖር እየመጣሁልህ ነበረ። የሁለት አካላት ነፃ ፍቃድ አለ። የሁለት አካላት ደግሜ ልናገረው፣ ኢየሱስ የሚለው አካል ኤግዚስት ያደረገው አካል ስል ወልድ ነበረ። ኢየሱስ የሚለው አካል ግን አዲስ ኪዳን ላይ መጣው። ይህንን አካል ኤግዚስት ይህንን አምላክ ሰውም አምላክም ኤግዚስት ያደረገው በሁለት አካላት ነፃ ፍቃድ ነው። የመጀመሪያው አንተ የጠቀስከው እስካሁን የነገርከን እግዚአብሔር አብ ነው። በእግዚአብሔር አብ ፍቃድ እንደመጣ በጣም የተለያዩ ቦታዎች ላይ ተደጋጋሚ ተጽፏል። ሁለተኛው ደግሞ ምንድን ነው? የእመቤታችን ፍቃድ ነው፣ ነፃ ፍቃድ ነው። እሱንም ሉቃስ ላይ ታገኘዋለህ። እመቤታችንን ቅዱስ ገብርኤል መጥቶ ሲያበስራት ተከራከረችው። ከዛ በኋላ ግን ይሁንልኝ እንደ ቃል ይደረግ ብላ ፍቃዷን ሰጠች ማለት ነው። ያን ምን እንለዋለን? ነፃ ፍቃድ ነው። አልፈልግም ማለት ትችላለች። የማንም ሰው ኃጢአትም ጽድቅም የሰው ነፃ ፍቃድ ስለሆነ፣ ስለዚህ ኢየሱስ የሚለው ነገር እንዲመጣ እመቤታችንን አስገድዶ እሱ ስለመረጣት ብቻ አልመጣም። ነፃ ፍቃዷን ጠይቋት በእሷ ፍቃድ ጭምር ነው ኢየሱስ የመጣው። ከዛም አልፎ ያን ስጋ አስፈቅዷት ነው የነሳው። አስፈቅዷት ያን ስጋ ሉቃስ ላይ በለስላከ ሉቃስ ስንት ነው ላውጣልና ከዛ አንብበህ በማርያም ፍቃድ እንደመጣ በእሷን ፍቃድ እንደመጣ እየነገርከን ነው። ልብ በሉ እዚህ ያላችሁ ሰዎች እንግዲህ ወንድሞች እናቶች፣ ሉቃስ ስንት ነው ያልከኝ? አውጥቼዋለሁ። ሉቃስ ስንት ላይ ነው ያለው? በእሷ ፍቃድ እንደመጣ በአባቱም ፍቃድ በራሷን ፍቃድ እንደመጣ ነግረህናል። የቱ ጋር ነው ያለው? ምዕራፍ ስንት ቁጥር ስንት? ስሙ እንግዲህ ወገኖች፣ ከዚህ ህዝብ ጋር ተቆጥረን ነው ኢትዮጵያ የክርስቲያን ደሴት ተብሎ የሚባለው። ያያ ናውጣና ተናገር። በአባቱም ፍቃድ በእናቱም ፍቃድ ነው የመጣው ብለሃል። ይሄ 50 እግር የሆነ የውሸት ትምህርት ማለት ነው። 50ውንም እግር መድምጄ ነው የምጥለው በእግዚአብሔር ቃል ሰይፍ። ናውጣና ተናገር። የቱ ጋር ነው? ሉቃስ ወንጌል ምዕራፍ ስንት ነው ያልከኝ? በእናቱም ፍቃድ በአባቱም ፍቃድ በአያቱስ ፍቃድ አልመጣም? በአክስቶቹስ ፍቃድ አልመጣም?
እኛ ላይ ሙድ እየያዛችሁ ነው ብራዘር። አይደለም ሰው ሲናገር እና ሉቃስ ላይ ወንጌል ብለኛል። በእናቱ ፍቃድ መጣ ብሎ ያልከው ምዕራፍ ስንት ቁጥር ስንት ላይ? 1:26 ቴንክ ዩ። በማርያም ፍቃድ ኢየሱስ እንደመጣ ሊነግረን ነው ማለት ነው። ዓለም እንግዲህ 1:26 ኢየሱስ ክርስቶስ እንደዚህ ነው የምታነቡት እንግዲህ በወንድማችን አነባበብ ማለት ነው። ኢየሱስ በማርያም ፍቃድ እንደመጣ ኢየሱስ ክርስቶስ በእናቱ በማርያም ፍቃድ እና በአባቱ ፍቃድ ወደዚህ ዓለም መጥቷል። ዋው ይገርማል። የሚደንቅ መረዳት ነው። አላየኑም ነበር እስካሁን። ሉቃስ 1:26 አያችሁ? ምንድነው ያለን? በእናቱም በአባቱም ፍቃድ ነው የመጣው ብሎ አለን። ጥቅስ የስለው ሉቃስ 1:26 ሲነበብ አሁን ቅድም እንዳነበብኩት ማለት ነው። በስድስተኛው ወር ብሎ የሚለው ዝም ብሎ ባልተማሩ ሰው እንደዛ የሚነበበው ምንድን ነው? እየቀለድክ ነው ወይስ የኑሮ ውድነቱ ነው እንደዚህ አጡዟችሁ የምትናገሩትን ራሱ የማታስተውሉት? ምንድን የጠየቁ ጥያቄ ያያ በእናቱ ፍቃድ ወደዚህ ዓለም መጥቷል ብሎ የሚለው ቃል የቱ ጋር ነው? ቁጥር ስንት? እንዲህ አይነት ትግል ነው የገጠመን። ይኸውላችሁ ወገኖች ማይክ የቱ ጋ ነው በእናቱ ፍቃድ ኢየሱስ መጣ ብሎ የሚለው ወደዚህ ዓለም? አይ ሚውት ማርገው አራኔ ላምበው ይቅርታ ላምበው። ለምን ሚውት አድርገህ ቁጭ ብለህ ስጠይቅህ ዝም የምትለው? ለሆነ ለተወራ ጊዜ እየሰጠሁ ነው እንድጨርስ። እኔ አላስጨርሰኛል። እሺ በእናቱ ፍቃድ ኢየሱስ ወደዚህ ዓለም መጣ ብሎ የሚለውን ክፍል ሉቃስ ወንጌል መጽሐፍ ምዕራፍ 1 አውጣ ብለኛል። ይኸው ቁጥር ስንት ላይ ነው? ቁጥር 26 አልከኝ። የለም ቁጥር 26 ኖ አንብበው። ቁጥር 26 ጀምሮ የሚያወራው እኮ ስለ ብስራት እኮ ነው። ገብርኤል መጣ። እኔ ቁጥር ስንት ላይ ላንብበው? ቀጥታ አሁን ሙሉን ከምታስነብበኝ ስላነበብኩትም ኢየሱስ በማርያም ፍቃድ ወደዚህ ዓለም መጣ ብሎ የሚለው ክፍል የቱኛው ጋር ነው ያለው? ቁጥሩን ኤግዛክትሊ ንገረኝ። ስለዚህ ጊዜ ዌስት እያደረገ ነው። አያችሁት አይደል? ዚስ ኢዝ ኦርቶዶክስ መምህር ኤርሚ አቤት። ቁጥር 38 ላይ አፈረው አንድ ያያ ሲፈቃደኛ ከሆንክ ቆይ ሰማለሁ። ኤርሚ ቆይ ተሰማለሁ። ቆይ ሳለው ሰጣለሁ። እሺ አመሰግናለሁ። ብዙ ሰዓታችን ሄደ። በነገራችን ላይ ያው ልጁ ያለው አንተም እንግዲህ በቤተ ክርስቲያኗ ውስጥ ነበርክ። በእናቱ ፍቃድ ነው የመጣ ብለህ ታስተምራለች ብለህ ታምናለህ አንተ? እንግዲህ አንቀጸ ብርሃንም ተምረኸዋል። ማኔን ነው? ለምንድን ነው እኔ የጠይኩትን ጥያቄ ተቀበለህ ለእኔ የምጠይቀው? አንቀጸ ብርሃንማ ተምሬያለሁ እኮ። አንቀጸ ብርሃን ላይ ተምረኸዋል ስላለ የኢትዮጵያ ኦርቶዶክስ ቤተክርስቲያን በአባቱ ፈቃድ በእናቱ ፈቃድ መጣ አትልም። በአባቱ ፈቃድ መጣ እንጂ እኮ እሱና ታዲያ መጠየቅ ያለብህ መምህር እኔን አይደለም መጠየቅ ያለብህ። እኔን ምን ባጠፋው? ዮሐንስ ወንጌል መጽሐፍ ምዕራፍ 6 ጠቅሼ በአባቱ ፍቃድ እንጂ የመጣው አብ እንጂ ልጁን የሰጠን ማርያም ልጇን ሰጠችን ብሎ የሚል የለም። አብ የሰጠን ልጁ ግን ወደዚህ ዓለም ሲመጣ በነቢያት እንደተነገረው ከድንግሊቱ ሊጸነስ ግድ ነበረ። አዎ የጌታዬ እናት እስራኤላዊቷ ልጃገረድ ጸንሳው ወልደዋለች። እሱ ግን አብ የሰጠንን እናቶች የሰጠችን በአባቱና በራሱ ፍቃድ የመጣውን ኢየሱስን በአባቱና በእናቱ ፍቃድ ነው የመጣው ብሎ አለን። ይህንን አንቀጸ ብርሃን ላይ ተምረሃል አልከኝ። አዎ ተምሬዋለሁ። በአባቱ ፍቃድ እንደመጣ እንጂ በእናቱ ፍቃድ ወደዚህ ዓለም መጣ ብሎ የሚል ኢየሱስ አላቅም። እሱና መጠየቅ ያለብህ ያያን ታዲያ ትክክል ነው። አይ ኦርቶዶክስ ስትል የኦርቶዶክስ አስተምሮ እንዳልሆነ ጠንቅቀህ ታውቀዋለህ አንተ። ከየት አመጣው እሱ? ቤተክርስቲያኒቱ እንደዛ ብላ ስለምታስተምር። አሁን ለምሳሌ ቅዳሴ ማርያም ላይ ቅድም ኦ ማርያም በእንተ ዝና ፈቀረኪ ብሎ የሚለውን ማን ነው የደረሰው? የሕርያቆስን ድርሰት ቅዳሴውን ኦ ማርያም በእንተ ዝና ፈቀረኪ ወናቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ሕይወት ዘበአማን የሚለው እሱን ተንተርሶ አይደል ማርያም ነች እውነተኛ መብልን የሰጠችን እውነተኛ መጠጥን የሰጠችን ተብሎ የሚባለው እሱ ላይ ተነስቶ አይደል እንዴ?
አንድም ተው እኮ ይሄ ኤርሚ የእውነተኛ መብል መገኛ። ቆይ ክርስቶስ ለመውዱ ማርያም ምንም አስተዋጽኦ የእውነተኛ መብል መገኛ ማን ነው ታዲያ? ማርያም? እውነተኛው መብል የሰጠን ማን ነው? እግዚአብሔር አብ ነው የላከልን። አለቀ። ታዲያ እውነተኛውን መብል የሰጠን እግዚአብሔር አብ ሆኖ ሳለ ቅዳሴ ማርያም ላይ የደረሰው አባ ሕርያቆስ ዘሀገረ ብህንፃው ተሳስቷል። እንዲህ ብሎ ነው የሚሳሳተው። ሚዩት አድርጋለህ። ሚዩት አድርግ። ቅዳሴ ጸበል ስትሰጥ ብቻ ነው የምትጠጣው። አንተ ምንም የምታውቀው ነገር የለም ብራዘር። እሺ መምህር። ኧረ ዝም በል አንተ። ዲያቆን አይደለም አቶ ኤርሚያስ አጭበርባሪ። እስቲ ንገረኛ። ዲያቆን ነኝ ትላለህ። እንግዲህ ወገን እንደዚህ ነው መተረማመስ ጀመሩ። ኤርሚያስ አቤት። ቆይ አንዴ መምህር ኤርሚያስ አቤት። የሚጠቅመን ላይ እናተኩር። የሚጠቅመን ላይ ህይወት ሆነው ላይ እኮ የሚጠቅመን ላይ ነው። የሚጠቅመን ላይ እኮ ነው እያወራን ያለ ነው። የሚጠቅመን ላይ ከ10 ዓመት በላይ ተከታትያለሁ አንተን። እግዚአብሔር ምስክሬ ነው። የጠቀሙኝም ነገሮች አሉ። በነገራችን ላይ ገና ቲክቶክ ላይ ሳትመጣ ዩቲዩብ ላይ ያለ ነው የማውቅህ። ግን አንዳንዴ ወንጌል ህይወት የሆነ ነው እኛ መያዝ ያለብን አይደለም። ለጥላቻ የምንመልስበት እኮ ክርስቶስን ለመስበክ ጊዜ የለንም እኮ ከገባን እኮ ክርስትና መምህር። ታዲያ እኮ እያወራሁ ያለሁት እኔ መጽሐፉ የሚናገረውን ህይወት ሰጪው በመስቀል ላይ የሞተውን ወልደ እግዚአብሔር ወልደ ማርያም እሱን ሰጪው ማን ነው ነው ብሎ የሚለው የማርያም ልጅ ስለሆነ ማርያም ሰጪ አይደለችም ነው እኮ መጽሐፉም አይልም። ማርያም እኮ እናቱም አምላኳም እኮ ነው አይደል እንዴ? እናቱ አምላኳ ነው፣ እናቱ ልጇ ነው ብሎ የሚለው አልመጣንም። ምንድን ነው ያለው? ያያ አሁን እኮ አንተ ተቀበለህ እሱን ቁጭ አድርገኸው ለጥፋቱ ይቅርታ ሳይጠይቅ ለስህተቱ ይቅርታ ሳይጠይቅ ተቀበልክና እኔ ለሱ የጠየኩትን ጥያቄ አንተ ለእኔ መልሰህ ጠይቀኝ። መምህር አንቀጸ ብርሃን ላይ አልተማርከው ማለት ተምሬዋለሁ። ማርያም እንደ ሳት አንተ ገብቶሃል። የኦርቶዶክስ ትምህርት እንዳልሆነ አውቀዋል አንተ። ኖ ራሱ ይናገር። ስለዚህ ያያ ራስ ተናገር። ከየት ነው አምጥተህ ማርያም የህይወትን እንጀራ ሰጣናለች ብለህ ሶሪ በአባቱ ፍቃድና በእናቱ ፍቃድ ነው የመጣው ብለህ ያልከው ያያ ከየት አምጥተህ ነው? እሺ ቴንኪው። ባተረብሽኝ ደስ ነበር የሚለኝ በመሀል ባገባ የምናገረው ነገር ስህተት ከሆነ መጨረሻ ላይ ከጨረስኩ በኋላ ብትናገር አጨርስም። ከየት አምጥተህ ነው የተናገርከው? ካልሆነ ብዙ አወራ ዝም ብዬ ሰማሁት። እኔ አታውራ ላልኩህ ከየት አምጥተህ ነው ክፍሉን ያልኩህ። ሉቃስ ወንጌል መጽሐፍ ምዕራፍ 1 ቁጥር 38 ብለኛል። ይኸው አመጣሁትኝ። በማርያም ፍቃድ ኢየሱስ መጣ ይላል ወይ? ይኸው ቁጥር 38 ቅድም ያልከው። ሲቀጥል ደግሞ ይቅርታ አንድ ኤርሚያስ ሳልኖር ምናምን የሚለው አካውንት አይ ዶንት ቲንክ ሶ ኦርቶዶክስ የሆነ እንጂ ቤተክርስቲያናችን እንደዛ ነው የምታምነው። አንተም ጠቀስኮ እኮ ማርያም በእንተ ዝና ፈቀረኪ ወናቤ ኪስ ሞለርኪ ለነ መብላ ጽድቅ ዘማ አመን። ይህን የህይወት መብል ስለሰጠሽን እመቤታችን ነው እናመሰግንሻለን ይላታል እኮ። የቱ ጋር ነው ሰጠችን ብሎ የሚል ቃል የተጻፈው ነው መጽሐፍ ቅዱስ። አድምጠኝ። በሐዋርያቱ ትምህርት አረጋግጠልኝ ነው። ቴንኪው። የሕርያቆስን የቅዳሴ ድርሰት ውሸት በሐዋርያቱ ትምህርት አረጋግጠልን። ቴንኪው። ቁጥር 38 ምን ይላል? ልጨርስ። የኔ ልናገር አንተ ተው። አባታችን አባ ሕርያቆስ ያንን ያለው ለምንድን ነው? መልአኩ መጥቶ ካበሰራት በኋላ እመቤታችን ተከራክረዋለች። በሐዋርያቱ ትምህርት አረጋግጠልኝ። ሕርያቆስ የፈለገውን ይበል ያለው ተጽፏል። በሐዋርያቱ ትምህርት የሕርያቆስን ድርሰት አረጋግጠልኝ ያልኩ እኮ። ልጨርስ። አጨርስም። የጠየቅኩት ትተህ ሌላ ነው የምታወራው። ካልሆነ ታይላ ወርደ ነው ብራዘርዬ። ኦኬ የለም ቅድምም ልክ ወንድ ብለህ ስጠይቀህ እንደዚህ ነው። እኔ ጠይቀዋለሁ። ልብ በሉ። እንደ ቃል የሆነልኝ አለች። ዊች ሚንስ ዳስ ነጻ መፍቀድ። ምክንያቱም እኛ የግዴታ አምላክ አለን ብለን እናናምለም። ለሆነ ነገር ተመርጠሻል ግዴታ መሆን አለበት ብሎ እንደዚህ አስሮ የሚያስገድድ አምላክ አለን ብለን እናናምለም። ፍቃድን ይጠይቃል። እሳትና ቀርቦላል። የፈለግከውን ትመርጣለህ። እመቤታችን ቀረበላት። ይሄን የመሰለ ዜና ቀረበላት። መረጠች። አሁንም ስለዚህ በእሷ ፍቃድና በአባቱ ፍቃድ መጣ ይላል። እንደዛ ብለን ነው የምናምነው። በአባቱ ፍቃድ መጀመሪያ መጥተዋል እናምናለን። ከዛ በኋላ ግን መጥቶ እንደ እንግዳ ደራሽ በግዴታ እንዲሁ በስውር እመቤታችን ላይ አላደረም። ነገሩን በመላክ አስነግሮ
አስረድቷት ሚስጥሩን ነግሯት ከዛ ፍቃዷን ጠይቋት። እሷም ደግሞ ቁጥር 38 ላይ እንደሚለው እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ። ፍቃድሽ ነው ወይ ብሎ መልአኩ ፍቃዷን ጠይቋታ እንዴ? ፍቃድሽ ነው ፍቃድሽ አይደል? ፍቃድሽን አሳውቂኝ ብሏታ እንዴ? ዘካርያስን ለምንድን ነው ዱዳ ያደረገው? የተጠየቀው መልስ ፍቃድሽ ነው ወይ ፍቃድሽ አይደለም ወይ ብሎ ጠይቋታል። መልአኩ መጥቶ ሲያወራት የጌታዬን እናት ማብራሪያ ለምንድን ነው የሰጣት? ለጠይቀህ አድምጠኝ። የጠየቁህ ልበለ ስማኝ፣ ለሶስተኛ ጊዜ ነው። ከአሁን በኋላ በቃ እታይ ትወርዳለህ። የምትናገረው የለም ማለት ነው። ዝም ብለህ የምታወራው ነገር እንጂ ያለህ ለተጠይቀው ጥያቄ ኤግዛክት ላይ አትመልስም ማለት ነው። ልብ በል። ማርያም ፍቃድሽ ነው ወይ ፍቃድሽ አይደለም ብሎ ፍቃዷን ጠይቋታል። ሂድና ፍቃዷን ጠይቅልኝና ና ብሎ እግዚአብሔር ገብርኤልን ስልኳታል። መጥቶ ፍቃድሽ ነው ፍቃድሽ አይደለም ብሎ ጠይቋታል። የት አለ? ቁጥሩን ብቻ ንገረኝ። ፍቃድሽ ነው ፍቃድሽ አይደለም ብሎ የሚለውን የጠየቀበት ቦታ ቅድም ምን ብለኛል? ወይ ቁጥሩን ትነግረኛለህ ወይ አስተምሮውን ትነግረኛለህ ብለኛል። ስለዚህ አስተምሮውን ወንድሜ የት አለ? ቁጥሩን ነው ብዬ የምልህ። ፍቃዷን የጠየቀበት ቦታ አዎ ብለኛል። የት አለ? የትኛው ቁጥር ላይ ፍቃዷን ይጠይቃል? ቃል በቃል ብዙ ነገሮች ቃል በቃል የለም ቃል በቃል በቃ ስለዚህ አርምሞ ኦኬ የለም። ኤርሚ ከፈቀድክልኝ ያን ያያን ባወራው ደስ ይለኛል። እሺ አውራ። እያያ እኔ የሳትኩት ምኑ ጋር ነው? አንተ እኮ አንድ ስተሃል ማለት ክርስቶስ የመጣ በእሷ ፍቃድና በእሷ ፍቃድ ጭምር ሳይሆን በአባቱ ፍቃድ ነው የመጣ ስላመጣጡ ነው። እና ደግሞ የተለየ ትምህርት ካለ እስቲ አስተካክለኝ። የት ጋር ነው የሳትኩኝ? ክርስቶስ ወደ ምድር ለመምጣቱ የእሱ ፍቃድ እንጂ የእሷ ፍቃድ አይደለም። የእሷ ፍቃድ የተጠየቀው ስለመጸነሱ ወናው ተጸንስ ወተወለድ ወልደ ወተሰምይ ወስሞ ኢየሱስ የሚለው ላይ ነው እንጂ በስድስተኛው ገብርኤል ሲመጣ ክርስቶስ ለመምጣቱ የእሷ ፍቃድ አልተጠየቀም። ይምጣ ወይ አይምጣ ወይ ተብሎ የጠየቀ ማንም የለም። እግዚአብሔር አንድያ ልጁን ወደ ምድር ላከ። ትምህርታችን ይሄ ነው። ይሄ በየትኛውም ክርስቲያን ዘንድ የታመነ ነው። በነገረ ሥላሴ አብዛኛውን ከፕሮቴስታንቱም ጋር አንለያይም። የምንለያይ በቅዱሳን ምልጃ ላይ ነው እንጂ ስለ ጽንሰቱ ስለ ውልደቱ አንለያይም። ይኸው ተናገር። እውነቱንም ኤርሚም አለ። እውነቱ ትክክል ነኝ ኤርሚ? አዎ ልክ ነው። ክርስቶስ ነው። እኔ ልናገር አንዴ። ልክ አይደለህም። እንደዛ ብቻ ብለን አይደለም የምናምነው። ሲቀጥል ደግሞ እዚህ አሁን ኦርቶዶክስ እና ፕሮቴስታንቱ ነው ሼር እየተደራረገ ያለው። ኦርቶዶክስ ለኦርቶዶክስ ባናወራ ውጭስ መልካም። ተራ ሲደርስ ኤርሚ ጋር ቅድም ሀሳብን ነግረዋል። ኤርሚ ጋር ልምጣ፣ ምክንያቱም እኔ አንተ ጋር ስለሆነ ተሳስተሃል ብለህ ስላልከው ነው መምህር የገባበት። ተሳስተሃል ብለህ አልከው። ቅድም ቤተክርስቲያናችን የማትለውን ነው የምትለው አልከው። አንቀጸ ብርሃንን ታውቃለህ አንተ? አንቀጸ ብርሃን ተምረሃል? ምንድነው ብሎ የሚለው እዛ ላይ በማርያም ፍቃድ መጣ ነው የሚለው ወይስ በአባቱ ፍቃድ መጣ ነው ብሎ የሚለው? በራሱ ፍቃድና በአባቱ ፍቃድ መጣ ነው ብሎ የሚለው? ኤርሚ ቅድም መልስልኝ፣ የጠየቁ መልስ። መምህሩን ቁጭ አድርገህ ተሳስተሃል ብለዋል ቅድም። ዳኒ ያለህ ዳኒ ካለህ በቃኝ። እኔ እዚህ ጋር በቃ ምንም ተነጋግሮ መግባባት ከማይችል ሰው ጋር ማውራት ብዙ መድከም አልፈልግም። ማውራት አንተ ለመስማት ፍቃደኛ ስላልሆንክ ነው። የእኔ ሀሳብ ስህተት ሊሆን ይችላል በአንተ እምነት፣ ግን ለመስማት አለብህ እኔን እንትን እንደማድረግ ማለት ነው። እኔ አልሰማም አላልኩም፣ ግን አንደኛ ለጠየቁ ጥያቄ እዛክትሊ ቆመህ እንኳን መልስ አትመልስም። እንዴት እንደምትሸሽ ታያለህ። የማታውቀውን ነገር ትጠቅሳለህ። ከዛ ስጠይቅ እዛ ላይ ቆሜ አሁን ከሕርያቆስ ቅዳሴ ጠቀስክ። አውራ ብዬ ያልኩ ቅድም የጀመርከው ላይ ልታወራ ሲገባ እኛ እውነተኛ መብል የሰጠችን እውነተኛ መጠጥ የሰጠችን ብላልክ። እውነተኛ መብልም መጠጥም እሷ አልሰጠችህም። ኦኬ አልሰጠችም። ሰጠን ከተባለ እንኳን የሰጠን የብርሃን አባቱ የባህሪ አባቱ ቅዱስ እግዚአብሔር አብ ነው ልጁን የሰጠን። መጽሐፍ የሚነግረህ ይሄንን ነው። ኦኬ አብ የሰጠው ልጁ ወደ ዓለም ሲገባ ግን በድንግሊቱ ማህፀን መጸነስ ነበረበትና ተጸንሶ ተወልዷል። እናቱ ናት። 4 ነጥብ የተዘጋ እውነት ነው። ስለዚህ ሰጪው አባቱ እናቱ ልጇን ሰጠችን አይልም። እግዚአብሔር ዓለሙን እስኪሰጥ ማነው ልጁን እስኪሰጥ ድረስ ዓለሙን እንዲወደዋል ነው ብሎ የሚለው። ኦኬ የላከው አንተ ቅድም ምን አልክ? በእናቱን ፍቃድ በአባቱን ፍቃድ ወደዚህ ዓለም መጣ ብላልክ።
አባቱም ልኮት እናቱም ልካው ነው ማለት ነው የመጣው ማለት ነው ወደዚህ ዓለም በአንተ አስተምሮት ማለት ነው። አየው በእናቱ ፍቃድ ኦኬ አሳየ ብዬ ስል በእናቱ ፍቃድ አሳየ ብዬ ስል አንድም ቦታ ላይ አላሳየኝም። ኦኬ የአባቴን ፍቃድ ላድርግ አድምጠኝ የአባቴን ፍቃድ ላድርግ መጣሁ እንጂ ያለው የእናቴን ፍቃድ ላድርግ መጣሁ አላለም። ኦኬ ዮሐንስ ምን ይላል በመልእክቱ ላይ ምዕራፍ 4 አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል። እንግዲህ ዮሐንስን ታርመዋለህ አንተ በጣም ብዙ ከኛ የተሻለ ከዮሐንስም የተሻለ በደንብ የምታውቅ ይመስለኛል ዝም ብዬ ሳይህ። ምን ይላል? እኛም አይተናል ይላል ዮሐንስ። ዛሬ ግን በያያ ዘሚካኤል ይታረማል ዮሐንስ ሐዋርያው። እኛም አይተናል አባትና እናቱ በያያ ዘሚካኤል ትርጓሜ ማለት ነው። አባትና እናቱ ልጁን የዓለም መድኃኒት ሊሆን እንደላኩት እንመሰክራለን ነበር ማለት የነበረበት ዮሐንስ ግን አላለም። ያያ እንደዛ ነው እያለ ያለን ዮሐንስ ግን ያለው እኛም አይተናል አባትም እግዚአብሔር ማለት ነው ልጁን የባህሪ ልጁን ኢየሱስ ክርስቶስን መድኃኒታችን ማለት ነው የዓለም መድኃኒት ሊሆን እንደላኩት አይልም እንደላከው እንመሰክራለን። አርመው ዮሐንስንም አብረህ እሱን መናፍቅ ሳይሆን አይቀርም ማለት እነሱ ሐሳብ የሳትክበትን ልንገርህ። ክርስቶስ ሲመጣ ወንድም ሐሳብ ልጨርስና ታወራለህ አንተ ተራስ። አይ ቆይ ኖ ስለ ሳትኩ ነው መቀበል አለብህ። የመጣው በእናቱ ፍቃድ አይደለም እሷ ፍቃዷ ነው ሲጸነስ ነው። እኔ ኦ ማርያም በእንተ ዝናፈቀረኪ የሚለውን አልቀበልም አላልኩም። ግን ስተሃል ያልኩ ምንድነው በማርያም ፍቃድ ነው ከሰማይ የመጣሰል ሲጀመር እሷ ብስራትም የዛን ጊዜ አልተበሰረችም የምታውቀው የለም። ገና የ12 ዓመትም የ11 ዓመት ልጅ ምናምን ናት እሷ ገና ናት። በእሷ ፍቃድ አልመጣም። ሲመጣ ግን መልአኩ ፍቃዷን ጠይቃቷል ወይ? አዎ ጠይቋቷል። ምን ብሎ? ወንድ ልጅ ትጸንሻለሽ ስሙንም ኢየሱስ ትይዋለሽ እንዴ ወንድ ሳላቅ እንዴት ይቻለኛል ብሎ መንፈስ ቅዱስ ይጸልይብሻል እግዚአብሔር የሚያርብሻል ብሎ መልአኩ አበሰራት። እኔ እንደዛ ነው እንጂ ያልኩህ የማርያም ፍቃድ ግን አንተ ይሄ አዲስ ትምህርት ነው። ሲመጣ በአባቱ ፍቃድም በማርያም ፍቃድም ነው ከሰማይ የመጣ ማለትህ ስህተት ነው። ነገር ግን በጽንሰት ላይ የእሷ ነጻ ፍቃድ ተጠይቋል። አይ አልጸንስም ማለት ትችል ነበር የሚል ራስ ማከራከሪያ ሐሳብ ማንሳት አለብህ እንጂ በእሷ ፍቃድ ነው ከሰማይ የመጣ ማለቱ አዲስ አስተምሮ ነው። ሌሎችንም ጠይቀህ ትመጣና ይቅርታ ጠይቃለህ ብዬ አስባለሁ። ከዚህ በኋላ ሳልነገር አትግደለኝ። እኔ ጋር ሲያወራ አትግባ። ተራህን ጠብቀህ ከኤርሚ ጋር አውራ። በሁለተኛ ደረጃ እኔ ሀሳቤን አልጨረስኩም። እንደዚህ አይነት ውይይት ብዙም ደስ አይልም። እኔ እያልኩ ያለሁት እመቤታችን ስበው ፈቅዳ በእሷ መጣ እያልኩ አይደለም ያለሁት። ኢየሱስ የሚለውን ያገኘ ነው በእመቤታችንና በእግዚአብሔር ነጻ ፍቃድ ነው እያልኩ ያለሁት መልአኩ መጥቶ ሲያበስራት እመቤታችን ስለፈቀደች ነው ያ ምግብ ለዓለም የተሰጠው። የመጣውማ ይሄ እኮ ግልጽ ነው። ማንም ተራ ምንም የማያውቅ ሰው አማርኛ መናገር የሚችል ሰው ኢየሱስ ከእግዚአብሔር አብ እንደተላከ በጣም ብዙ ጊዜ መጽሐፍ ቅዱስ ላይ ተደጋግሞ ተጽፏል። ከዛ ውጭ ግን ከመላኩ በዘለለ እመቤታችንን አስገድዶ አልመጣም። የእመቤታችንን ፍቃድ ጠይቆ የእናንተ የእነ ኤርሚያስ የራሳችሁን አረዳዱ ሰሩት እኛም እናምነው ነው እየተናገርኩ ያለሁት። መጽሐፍ ቅዱሱን የሚለውን መጥቶ ዘካርያስ ካበሰረ በኋላ እመቤታችንን አናግሯት። ከዛ በኋላ እንደ ፈቃድህ ይሁን ስትል ነው እግዚአብሔር ወልድ ፍቃዷን አይቶ ከዛ በኋላ ያደረው እንጂ መቼ በኮንቨርሴሽን መሀል እግዚአብሔር ወልድ አደረ አትለኝም። እኔ የሚያስገድድ አምላክም አለን ብዬም ስለማላመን፣ ስለዚህ ለኢየሱስ መምጣት የእመቤታችንና የእግዚአብሔር አብ ፍቃድ አለበት የሚል ነው አስተምሮታችን። አባ ሕርያቆስም ተናግረዋል። እመቤታችን ሆይ እውነተኛ የሆነውን የሕይወትን መብል ስለሰጠሽን ማለት ምን ማለት ነው? በፈቃዷ ይሁንልኝ በማለቷ ስጋን ከሷ አነስቷል። ይሁንልኝ ባትል ፕሮባቢሊቲ አይወራም፣ ግን ላይነሳም ይችላል። we don't know about that we can't be sure ግን ፕሮባቢሊቲ አይወራም። ጀስት ለማስረዳት ነው የጠቀስኩት። ይሄን አንስታችሁ ደግሞ ሌላ ክርክር እንዳይነሳ እና የእመቤታችንን ፍቃድ ጠይቆ ስጋ አነስቷል። ያ ስጋ ያ ደም ነው የዘላለም ሕይወት ብለን የምንጠራው ዳንበት ብለን የምንጠራው። ስለዚህ አባ ሕርያቆስ የተናገረው ንግግር
ምንም እንድች አንዳች ለዛው መጽሐፍ ቅዱሱ ላይ የተጻፈውን በውብ ቃል ራሱን ነው የደገመው ብዬ ነው ማምነው። አባታችን አባ ሕርያቆስ ምንም የተለየ ሀሳብ አልተናገረም። ስለዚህ እመቤታችን ይሰማል ይሰማል። ስለዚህ እመቤታችንን ቅድም መጀመሪያ ላይ አሁን ከአውዱ ወጣን አንድ ነገር ላይ ቆየን እንጂ ስንነጋገር ብንደማመጥ ጥሩ ነበር። መጀመሪያ ላይ እመቤታችንን የኃጢአተኞች መድኃኒት ነች ስንላት ከሰጠችን የህይወት መድኃኒት አንጻር ነው። ሐዋርያት የዓለም ብርሃን የሚባሉት ከሚገልጡት የዓለም ብርሃን ጌታችን ኢየሱስ ክርስቶስ አንጻር እንደሆነ ሁሉ መቼም ሐዋርያው ቅዱስ ጳውሎስ ራሱን ችሎ ኢየሱስን ተክቶ ቃሉ ስለተጻፈ ብቻ የዓለም ብርሃን ነው ብላ አትከራከረኝም። ስለዚህ እመቤታችንም ቃሉ ስለተጻፈ ብቻ ኢየሱስን ተክታ ተሰቅላ የእሷን ስጋ ተቀብለን ደሟን ጠጥተን የዓለም መድኃኒት ነች እያልን እንዳልሆነ ይሄ እንደዚህ አይነት እሳቤ የትኛውም ኦርቶዶክሳዊ ጋር እንደሌለ አስረግጬ እነግራለሁ። እኛ የምናምነው ልክ መጽሐፍ ቅዱስ ላይ ሐዋርያት የዓለም ብርሃን እንደተባሉት በትርጓሜ እንደሚስማማ ሁሉ እዚህም ጋር ሲመጣ ያለው ነገር ይሄ ተአምረ ማርያም ላይ ያለውም ምንም ሳይጋጭብን በትርጓሜ ተስማምቶ እንቀበለዋለን። አመሰግናለሁ። አንተ እንዳልከው ከሆነ ይቺ መልስልኝ። አንተ እንዳልከው በእሷ ፍቃድ ከመጣ ታዲያ አይኖ አንተ ኦርቶዶክስ መሆኑን የተሳተ ትምህርት እኮ እያስተማርክ ነው። እሷ ካወቀች እንዴት እንግዳ ወንድ ሳላውቅ ትለዋለች? እሱ እንደሚመጣ ካወቀች ይሄንን መልሰ በዛው ትሄዳለህ። ይሄ እኮ አዲስ ትምህርት ነው። በእሷ ፈቃድ መጥቷል ብለሃል። በእሷ ፈቃድ ከመጣ እያወቀች ከሆነ እንዴት ወንድ ሳላውቅ ትላለች እሷ? ይሄንን መልስ። ይቅርታ ቅድም አቋሚ ነግሬያለሁ። ሳልኖር ምናምን የምትለው አካውንት ከኔ አታውራ። እሱ ሲጠይቅ ከእሱ ጋር ኮንቨርሴሽን እየጠየቀ ነው። የኦርቶዶክስን ትምህርት አይደለም ያስተማርከው ብሎ እየጠየቀ ነው። መብቱ ነው። መምህር ጠይቀው፣ መብቱ ነው። ኦርቶዶክሳዊ ነው። ከዚህ በፊትም ገብተው አውርተዋል። መምህር ናቸው። ያሉህን መልስ። ትክክለኛ ጥያቄ ይጠይቁት፣ መልሱ መልስ። ታወራኛ ፈልግ። በእሷ ፈቃድ መጥቷል ካልክ እንዴት ትጸንሳለች ስላት ለእሷ አዲስ ሆነ ካወቀች። ይሄ ነገረ ድነትን እንዳለ ነው። ይሄን አድርገው በነገራችን ላይ በደንብ እንዴት እንዳላወቅ አላውቅም እንጂ በእርግጥ ሁሉም ሰው እውቀት ሙሉ የለ። ደግሞ ሰው ምናምን ከሌ አትበል። ስትሃል ስትስት መረዳት አለብህ። ኃይለኛ ይኸውልህ፣ እውነተኛ የሆነ የወንጌል ቃል ጴንጤም ቢናገረው መቀበል አለብህ። የማትቀበለውን አትቀበልም እንጂ የግድ ኤርምያስ መናገር አይጠበቅበትም። እኔ ያልሁ በአባቱ ፈቃድና በእሷ ፈቃድ ነው የመጣ ብለሃል። በእሷ ፈቃድ ከመጣ ለምን ገብርኤል ሲያበስራት ወንድ አላውቅም እንዴት ይሆናል ብላለች ነው? እዚህ ጋር የሆነ ጨዋታ ነገር ነው። ይህንን አብራራ ከተረዳው እንግዲህ አንድምታ ትርጓሜ ምናምን ብላል። በዛ አስረዳንና እንማር። እሺ፣ ለመጨረሻ ጊዜ ሳልኖር ምናምን ለሚለው አካውንት እኔ የማውቀውን ሼር ላድርግ። ለመጨረሻ ጊዜ ደግመህ ባትጠይቀኝ ደስ ይለኛል። ይቅርታ። ቅድምም በጣም ደጋግሜ ተናግሬዋለሁ። እመቤታችን ቀድማ እውቀት አላት እያልኩ አይደለም፣ አታውቅም። እመቤታችን ገና ብላቴና ነች። በቤተ መቅደስ ያለች አንድ ትንሽዬ ብላቴና ነች። የእግዚአብሔር መገለጥ ሲመጣ ግን ለእመቤታችን ይህ ቃል ተነገራት። ሲነገራት ፈቀደች። የተነገራት መፍቀድ ስለነበረባት ነው። እንዴ ይህ እኮ በጣም ግልጽ እኮ ነው። እመቤታችን መፍቀድ አለባት። ምክንያቱም አስገድዶ የሚያድር አምላክ የለንም። በቃ እንዲያረጋለሁ ምናምን ብሎ ኢፍትሃዊ የሆነ አምላክ የለንም። አምላካችን እግዚአብሔር ፍትሃዊ ስለሆነ እና ነፃ ፍቃድን ስለሚጠይቅ አዲስ ኪዳንም ላይ የትኛውንም ስራ ለመስራት እግዚአብሔር አስገድዶ አይሰራም። ነፃ ፍቃድን ጠይቆ ነው የሚሰራው። ልክ እንደዚሁ እመቤታችንን ለዚህ ታላቅ የነገረ ድነት ሚስጥር ካጫት በኋላ ጠየቃት። በመላኩ በኩል ይሁንልኝ አለች፣ ፈቀደች። በቃ ይህን ያልኩት። ስለዚህ ፍቃዷን መልአኩ ሲመጣ ፍቃዷን ጠይቆ ነው አይደል የሆነው? አዎ፣ እግዚአብሔር ከፍቃድ ውጭ አይሰራም ነው አይደል ያልከው? ማይኩን ክፈተው። እያወራው ማይክ አትዝጋ። እግዚአብሔር ሰዎችን ፍቃዳቸውን ጠይቆ እንጂ ያለ ፍቃዳቸው ሊሰራ አይችልም ነው አይደል ያልከው? አምባገነን አምላክ ነው እግዚአብሔር ብለህ ነው የምታምነው? አድምጠ የጠየቁን ብቻ ጥያቄ መልስልኝ። ያለ ፍቃዳቸው እግዚአብሔር አይሰራም ነው አይደል ያልከው? አድምጠ የጠየቁን መልስልኝ። ያለ ፍቃዳቸው እግዚአብሔር አይሰራም ነው አይደል ያልከው?
እሺ የአማቴው ልጅ ነቢዩ ዮናስ ፍቃዱ ወደ ተርሴስ መሄድ ነበረ። እግዚአብሔር ያለ ፍቃዱ አስገድዶት ወደ አሶር ልኮታል አላቀውም? አንድ በል ተጠጣዋል። አሁን ቀጥሎ 2 ደጋግመ የጠራው ዘካርያስ የተባለው ጋር ካህኑ ዘካርያስ ጋር ተልኮ ገብርኤል መልአኩ መጣ። የእግዚአብሔር በጎ ፍቃዱ ዮሐንስ የሚባል ልጅ እንደሚወለድ ነገረው በመልአኩ በኩል። ዘካርያስ ግን ይህንን አላቅም አለ። በምን አውቃለሁ አለ። አልተቀበለውም አለ ነው መልአኩን። በጊዜው የሚፈጸመውን የምስራቹን ቃሌን ስላላመንህ ምን ትሆናለህ አለው። ዲዳ ትሆናለህ ብሎ ግንስ ልጁ ከመወለድ ቀረ። ዘካርያስ ባለማመኑ ማይክን ክፈትና አውራኝ። ዘካርያስ አላመንም፣ አሜን አላለም ለመልአኩ ቃል። ግን ዘካርያስ አሜን ባይልም ዮሐንስ ከመወለድ ከዛ ቤት ተቆጠበ፣ ተከለከለ። ፈጠና አድርገው መልስ። አሁን የጠቀስካቸው እያንዳንዱ ላይ ፈጠና አድርገው መልስ። የጠየኩን እያንዳንዱ አትበለኝ። ከዮናስ ጀምረ። ኦኬ ጎ ሄድ እኮ ከነብዩም ከዘካርያስም ጋር ስትሄድ መጀመሪያ እግዚአብሔር ተናግሯል ማለት ይሄ ኢዝ ኤክስፔክቲንግ ፈቃዳቸው አልነበረ። በቃ እኔ እግዚአብሔር መጀመሪያ ያልተናገረ ማለት ነው። ጠይቋል። እግዚአብሔር የሚሰራው በመጠየቅ ያወራህ ሰው ልብ በል። እኔ ሚዩት ያደረኩ ያወራሁ ሰው ታሪኩን የማያውቅ አይደለም አልኩ። በጥብጫ አጠጣለሁ። ኦኬ በመጀመሪያ ለዮናስ ነግሮታል አልነገረውም አይደለም ያልኩ። ሳይነግረውማ እንዴት ያስገድደዋል? ነግሮት ግን አልታዘዝም ወደ አሶር አልሄድም ብሎ ወደ ተርሴስ ሄደዋል። ወደ ተርሴስ ሄድ የነበረውን አመፀኛውን ነቢይ ግን ያለ ፍቃዱ አሶር መሄድ አይደለም የዮናስ ወደ ተርሴስ መሄድ ነው። የእግዚአብሔር ፍቃዱ ደግሞ አሶር እንሄድለት ነው፣ ወደ ተርሴስ እንዳይሄድ ነው። ስለዚህ እግዚአብሔር አስገድዶታል አላስገድደውም? ነገር አታስረዝም ብራዘርዬ። የጠይኩ ላይ ቀጥታ አውራኝ። አስገድዶታል አላስገድደውም? እግዚአብሔር የሰዎችን ፍቃድ አስገድዶ ይሰራል አይሰራም? እጨምርልሃለሁ ገና። ቀጥታ መልስልኝ፣ አታስረዝም። ታሪኩ በደንብ ስለማውቀው ማለት ነው። መጀመሪያ ይናገራል። እኔ መቼ አልተናገረም አልኩ? እኔ መቼ አልተናገረውም አልኩ? አስገድዶታል አላስገድደውም? የጠየኩህን መልስልኝ እባክህ። አስገድዶታል አላስገድደውም? በመጀመሪያ ተናግሮታል አልተናገረውም? ነብዩ ስለሆነ ባሪያው ስለሆነ ነግሮታል። አስገድዶታል። ዋጠው፣ በደንብ ዋጠው። ውሃ በላው ላይ ጠጣሁን። ስተትህን አርም። ኦኬ እግዚአብሔር ያለ ሰዎች ፍቃድ ብራዘር በሰማይና በምድር የወደደው እንደ ፍቃዱ ያደርጋል። ከፈለገ በመጽሐፍ ምሳሌ ላይ ሰለሞን እንደተናገረው የነገስታትን ልብ እንደ ውሃ ፍሳሽ ወደ ወደደው የሚያዘነብል እኮ እግዚአብሔር እኮ ነው። አሶርን አምጥቶ በምድሪው ላይ ለመቅጣትም ለመስበርም እግዚአብሔር ተጠቅሞበታል። ናቡከደነጾርም እንደዚሁ ማለት ነው። ክንዱን በከለዳውያን ምድር ላይ አድርጎ ፈቃዱን በባቢሎን ላይ አድርጓል። ስለወደደና ስላልወደደ አይደለም። ያልወደደውን ነቢይ ማለት ነው። አልወድም አሶር አልሄድም ብሎ ያለውን ተርሴስ ነው መሄድ የምፈልገው ብሎ ያለውን የእግዚአብሔር ፍቃድ የራሱ ጉዳይ አንተ ሄዳልና እኔ ሌላ ትውልድ አስነሳለሁ ብሎ እንትን አላለም። ይህን ጭፈራ ቤት የገባ ለምን ነው ታስገቡት ወገኖች? ስለዚህ ሁለተኛ እንዳይለመድህ፣ እሺ እንዳይለመድህ። ማርያም ጋር መጡ ያጋ ሐሳቤ አንድ አይነት ነው ከፈቀድ ቴንኪው። ይህንን ያወጣችሁ ሰው ቴንኪው። ስለዚህ ዘካርያስ ጋር መጥቶ እግዚአብሔር ምንድን ነው ያለው? በመልአኩ በኩል ልጅን ትወልዳለህ ስሙንም ዮሐንስ ትለዋለህ አለው። በምን አውቃለህ አለ። ለመልአኩ ቃል አሜን አለ። የጌታዬ እናት ማርያም አሜን እንዳለችው እሱ አለ፣ ካህኑ አላለም። ስለዚህ በሳቅ እኔን እንደዚህ ባልክበት እምቢ አልከኝ አይደል? አዎ ለዘላለም ልጅ አታገኝም ብሎ አይደለም መልአኩ ሄደው። የእግዚአብሔር ሐሳቡ እዛ ካህን ቤት ከሌዋዊው ካህን ከዘካርያስ ቤት ታላቅ ነቢይ፣ በኤልያስ መንፈስና ኃይል የሚነሳ ነቢይ፣ በጌታ ፊት የሚሄድ ነቢይ፣ 2 የብሉይ ኪዳን ነቢያት ኢሳይያስና ሚልኪያስ ትንቢት የተናገሩለት ነቢይ ከዛ ቤት መወለዱ አይቀርም ነበር። ዘካርያስ አሜን አለ አላለ? ለመልአኩ ቃል አሜን አለ አላለ? እግዚአብሔር አልፎ ሰራ። ለዘላለም ስሙ ይቀደስ። ማርያምን ሲጀምር አመፀኛ የምታረጓት እናንተ ናችሁ። እሷ አመፀኛ አልነበረችም። የጌታን ፍቃድ መልአኩ መጥቶ ፍቃድሽ ነው ወይ ፍቃድሽ ነው አይደለም ማርያም ብሎ አልጠይቃትም። እንዲህ አይነት አርቲቡርት ወሬ አልጠይቃትም። መጥቶ አበሰራት።
ለካህኑ ለዘካርያስ እንደነገረው ለእሷም ነገራት። ለእሷ ሲነግራት ግን የእሷ ልብ በጣም የሚያምን ልብ ነው። እንደናንተ ጠማማ የሆነ ልብ አይደለም። ከጌታ የሰማችው ቀጥታ የምታምናት አማኝ ነች። ከጌታ የተነገረላት ቃል ይፈጸመና ያመነች ብፅዕት ናት የተባለችውም ለዚህ ነው። ስላመነች ነው ብፅዕት የተባለችው። ድንጋይ ተንተርሳ ጤዛ ልሳ ማልተ ቁሩን ታግሳ አይደለም ቤዘማ ነው ብፅዕት የተባለችው ከጌታ የተነገረላትን ቃል ማለት። ስለዚህ የጌታ እናት ማርያም ልቧ አመፀኛ አይደለም። ወንድሞቼ እናቶቼ፣ ኦርቶዶክሳውያኑ ውሸታቸውን ለማክበር ልቧን አመፀኛ አድርገው ከጌታ ለሰማችሁ ቃል የማትታዘዝ ፍቃድሽ ነው አይደለም ፍቃድ አይደለም ብላ ብትል አሽቀንጥሮ ይጥላታላ ጌታ። ማናት ማርያም እሺ ባትል ኖሮ እውነቴን ነብይ ማለት ትጣላለቻ። ለዘላለም እኮ ነው የምትጣለው። እሷ እምቢ ስላለች የእስራኤል አምላክ ለዘላለም የገባውን ኪዳን የሚያፈርስ ትውልድ ሁሉ በማርያም እምቢ ማለት ምክንያት ኢየሱስ የማይወለድ ሆኖ ትውልድ ሁሉ ለዘላለም ሞቶ አይቀርም። ማርያም እምቢ ብትለው ኖሮ አድምጠኝ ሜት አድርግ። ይህን ተረትን እንደዚህ ነው ከውስጥ የምንደው ማለት ነው። ማርያም እምቢ ብላ ቢሆን ኖሮ ለመልአኩ ቃል አልታዘዝም ብላ ብትል ኖሮ ምናልባት ዘካርያስ ጋር የደረሰው ዕጣ አይነት ነገር ይደርሳት ነበር። እግዚአብሔር የዘላለም ሐሳቡ በእሷ ሊፈጽም ስለወደደ በዘካርያስ ቤት ሊፈጽም የወደደ ጌታ የዘካርያስን አለማመን አልፎ ታላቁን ነቢይ ከዘካርያስ አብራክ እንዲወለድ ያደረገ አምላክ ማርያምም እምቢ ብትል ኖሮ የእሷን አለማመን አልፎ ከእሷ ግን እንዲወለድ ይሆን ነበር። በግድ ብለህ ብትል አዎ በግድ ማን ነው ተሳስተሃል ብሎ ሊል የሚችለው? ሁሌ የምጠቅሰዋለሁ ትንቢተ ዳንኤል መጽሐፍ ምዕራፍ 4 ቁጥር 35 ላይ በላይ በሰማይ በታች በምድር እንደ ፍቃዱ ያደርጋል እጁንም የሚከለክላት ምን ስታደርጋለሁ የሚለው ማን ነው ይላል። እምቢ ብላ ብትል ዘካርያስ አሜን ስላል አይደለም ልጁ የተወለደለት። ጠጡት እንደዚህ ያልኩ እንደዚህ እየበጠበጥኩ ይህን የጽድቅ ቃል እሰጥሃለሁ። ዘካርያስ አሜን ስላል አይደለም ዮሐንስ የተወለደው። አለማመኑን አልፎ ጌታ መድኃኔዓለም በዚህ ካህን ቤት ውስጥ ነቢይ አመጣ። ማርያም አላምንም እንኳን ብላ ብትል አለማመኗን አልፎ ከሷ ይወለዳል። ግን የጌታ እናት ማርያም ልቧ አመፀኛ አልነበረም። አየህ አመፀኛ አልነበረም። አሜን እንደ ቃል ይሁንልኝ የጌታ ባሪያ ነው ያለችው። ግን እንደው እምቢ ብትል ማርያም የጌታ እናት ለዘላለም ነበር የምትጣለው። የጌታ እናት ተብላ ላትጠራ ማለት ነው። እናስ እግዚአብሔር ፍቃዱን በሌላ ሰው በኩል ይፈጽማላ እንዴ? አየህ ሉዓላዊ አምላክ እንደሆነ እንዲያውቅም ነው የአማቴ ልጅ ነቢዩ ዮናስንም አምጥቶ በአሳ አንባሪ ሆድ ውስጥ ጨምሮ ወስዶ በአሶር ላይ ተፍቶ ትንቢት እንዲናገር ያደረገው እንጂ ምንም እዚህ በዛብሎን አውራጃ ላይ የተወለደ አንድ ነቢይ ታዘዘው አልታዘዘው። ተርሴስ ሄዶ ከሆነች ሴት ጋር ተኝቶ በቃ ዘመኑ ሁሉ ይበላሽበት ነበር። ይገርማችኋል ያ ዮናስ የሚባል ነቢይ እንደው እኮ ደግ ነበር። አምላኩ ወደ አሶር ልኮት አልሄድ ብሎ እዛ ተርሴስ ሄዶ የሆነች ጋለሞታ ሴት አግብቶ ኖረ ተብሎ የሚባል ታሪክ ነበር የሚጻፍለት ማለት ነው። እምቢ ቢልስ ዮናስ እምቢ ቢለው እግዚአብሔር የፍጥረታት ሁሉ ንጉሥ ስለሆነ ማለት ነው ሌላ ዮናሶችን ያስነሳላ አይመስልህም? ይኸው ነው። አዎ ቴንኪዩ። ይኸው ነው እግዚአብሔር ፈቃዱን ለማድረግ ዮናስ እሺ አለ፣ እምቢ አለ። እምቢ ነው ያለው ለጌታ ድምፅ። እናስ እምቢ በማለቱ እግዚአብሔር በአሦራውያን ላይ ሌላ ነብይ ነው የላከው? አላከውም ነው። አዎ ከኔ አምልጠህ ልትሄድ? አዎ እንግዲህ ሂድ። ገብቶ እስኪተኛ ድረስ ዝም ጭጭ እንቅልፍ ተኝቶ ለሽ ብሎ የአባቶች አምላክ ክብር ላንተ ይሁን እንግዲህ ብሎ ማለት ነው። ዝም ጭጭ በአምላኩ ቃል ላይ ያመፀ ነቢይ እናስ አገኘው አዛ ንፋስ አቤት ሂድ ወዴት? ወደ ታላቁ ባህር ሜዲትራኒያን ላይ አንድ የኔ ባሪያ አለ ለፍቃዴ አልታዘዝ ብሎ አምጾ ከኔ ሸሽቶ እኔ እስራኤል አምላክ ተብዬ ስለተጠራሁ
በእስራኤል ዳርቻ ላይ ብቻ የምሰራ በሌላው ዳርቻ ላይ ግን የማልንቀሳቀስ አድርጎ አስቦ ነው መሰል በሰውኛ አነጋገር ነው ብዬ ብል እንጂ ጌታ እንደዛ አላለም። ሂድ ያዘው ይህንን ነቢይ መርከቡን ገልብ እንትን አናውጥልኝ ብሎት ማለት ነው። ነፋሳትን ከቤተ መዛግብቱ የሚያዝ እግዚአብሔር ነፋሳትን አዘዘ። ወታደራዊ ሰላምታ እንደሚሰጥ እና በጀረናሉ ፊት አንድ ወታደራዊ ሰላምታ ሰጥቶ ግዳጁን ሊፈጽም እንደሚሄድ ልክ እንደዛ ማለት ነው። ነፋስ ታዞ ሄዶ የነቢዩ ዮናስን መርከብ የነበረበትን ጾመ ነይ ነይ እያልክ አንተ ሲል ጆን ትበላለህ። ይህንን እንኳን አታውቅም። ዮናስን እኮ አስገድዶታል ጌታ። ፍቃዱ ነበር የዮናስ አልነበረም። እግዚአብሔር የሰውን ፍቃድ ሳይጠይቅ ይሰራ እንዴ ይላል። ብራዘር ግልብጥብጥን አውጥቶ የእስራኤል አምላክ እግዚአብሔር ሊሰራ ከወደደ ምንም አታመጣም፣ ምንም አላመጣም። ፌር ነው እንዴ ግን ጌታ እንደዚህ ማለት እንደዚህ ፌር ነው ብለህ ብትል የምን ፌር? አዎ ፌር ነው። እንዴት? የእጆቹ ስራ ነህ። የእጆቹ ስራ ነህ። እንዴት የእጆቹ ስራ አስቦን አንተ ምን መብት አለ? እኔ ምን መብት አለኝ? ስራ የተሰራ ሸክላ ዕቃ በሸክላ ሰሪው እጅ እንዳለ እናንተም በእኔ እጅ ናችሁ ይላል። ብርጭቆ በሰሪዋ እጅ ላይ ስልጣን እኔ በእኔ ልትጠጣ አይገባም፣ አንተ ግን ምን አይነት ነውረኛ ሰው ነህ ብላ ትላለች። እንደ ብርጭቆና ሲኒ ጠፍጥፎ በሰራት በሰሪዋ ሙቋሚውን ቀዝቃዛ ሲጠጣባት ዝም ብላ መጠጣት ነው። ግን ያለ ፍቃድ ለምን ሙቅ ነገር ለምን ትቀዳብኛለህ ትለዋለች። ብርጭቆ አትልም። በትልስ ሰሪዋ ወስዶ ከሽ ቢያረጋት ዳውን ሼሞኒው ትላለች አትልም። እኔ እናንተ ሸክላ ነን። ዮናስ ሸክላ ነው፣ ነቢዩ ዮናስ። ዘካርያስ ካህኑ ሸክላ ነው። ማርያም የጌታችን እናት ሸክላ ናት። ሸክላ ማለት ምን ማለት ነው? የአማኑኤል እጆቹ ስራ ነን ነው እያልኩ ነው ያለሁት። ተናገሩ እውነቱን። ፍቃድህንም ጠይቆ ይሰራል፣ ያለ ፍቃድህም አስገድዶ ይሰራል። ከፈለገ ግልጽ አይደለም እንደ አማርኛ? ግልጽ ነው። ተናገር የሥላሴ ባሪያ ኤርምያስ። ፍቃድህንም ጠይቆ ይሰራል፣ ከፈለገ ፍቃድህንም ሳይጠይቅ ይሰራል። ልብህን ለውጦት ማለት ነው። የነገስታትን ልብ እንደ ውሃ ፈሳሽ ወደ ወደደው አዘንብሎ ይሰራብሃል ስልህ ይሰራብኛል ስልህ ጌታዬ ለድምፅ አመፀኛ አልሆንም። ቴንኪዩ ሎርድ። ይህንን ገለባ ትውልድማ በገና በአንድ እግሩ ነው የማቆመው። ጌታ ኢየሱስ ምስክሬ እኮ አልኩ። ደግሞ ደግሞ መጥቶ የጌታ ፍቃዱ ምናምን ነገር ማርያም ሲጀምር መጥቶ ፍቃድሽ ምናምን ነገር ብሏል አላት። መጣ ዘካርያስ ቤት የሰበከውን ስብከት ተመሳሳይ ስብከት ነው የሰበካት። ተመሳሳይ ስብከት ነው የተሰበኩት። ባይዘው ምንኛ የተባረከች እናት ናት የጌታ እናት ማርያም። ለካህኑም ልጅ ትወልዳለህ ነው፣ ለእሷም ልጅ ትወልጃለሽ ነው። ካህኑ የምትወልደው ልጅ ዮሐንስ ይባላል፣ አንቺ የምትወልጂው ልጅ ኢየሱስ ይባላል። በቃ ተመሳሳይ ስብከት። አንድ ሰባኪ ያውም መልአክ መጥቶ ተመሳሳይ ስብከት ነው። ለካህኑ ለድንግሊቱም ልጆ ትወልዳላችሁ ነው በየተናጠል። አንቺም ልጅ ትወልጃለሽ፣ እሱም ልጅ ትወልዳለህ። አንተ ከሚስት ነው የምትወልደው፣ አንቺ ደግሞ ከእግዚአብሔር መንፈስ ቅዱስ መለኮታዊ ኪነ ጥበብ ትወልጃለሽ። የሰባኪው የገብርኤል ስብከት ይሄ ነው። የምስራቹን ቃል የሰበከው ካህኑ እኔ በምን አውቃለሁ እያለ እንትን ሲል ያው አፉን ዚፕ ዘጋለት ማለት ነው። ድንግሊቱ ደግሞ አሜን የጌታ ባሪያ እንደ ቃል ይሆንልኝ። ደስ አትልም? እቺ ምንኛ የተባረከች እናት ናት። በእውነት እኮ ነው ብዬ የምልህ። እንዴት ልቤን እንደምታሞቀው እንዲህ አይነት እምነት ደስ አትልም? ካህኑ እኔ በምን አውቃለሁ? እኔ አርጅቻለሁ፣ ሚስቴም አርጅታለች። እውነቱን አርጅተዋል። ያረጀ ማስወለድ እግዚአብሔር በነ ዘካርያስ ቤት ነው እንደ ጀመረው። እንዴት ነው ይህንን ካህን ሆኖ የማያውቀው? እሱ ያረጃቸዋን ሳራን ያስወለደ ጌታ ያረጀቸዋን ኤልሳቤጥን እንደሚያስወልድ እንዴት አላመነም? መምሬ ካህኑ መምሬ ቄሱ ዳቦ ሲቆርሱ ዘጣነ ነው ጡጣ ለፈሱ እንደሚባለው እንዴት አያውቅ? ማወቅ ነበረበታ።
ያረጀች አሮጊትና ያረጀ ሽማግሌ ማስወለድ ዘካርያስ ቤት ነው እንደጀመረው በምን አውቃለሁ ይላል። እኔ ዘካርያስን ባገኘው ዲቤት ነበር የምገባው። እውነቴ ነው። መጀመሪያ ብሉይ ኪዳንን ብቻ ይዤ አዲስ ኪዳን መጽሐፍ ሳሊስ በምን አውቃለሁ? በአብርሃምና በሳራ ወቃ። አንተ ካህን አይደለህ እንዴ? በቤተ መቅደስ ቆሞ ወገኖቼ አባታችን አብርሃም ከኡር ከለዳውያን ምድር እያለ ነገር እንደሚጎትቱ ማለት ነው። እንደዚህ አሁን አንዳንድ ደብተራ እንደዛ እኮ እያለ ይሰብካል። አሜን በሉ። እናታችንን ሳራን በ91 ዓመቷ እንድትወልድ አደረጋት የአብርሃም አምላክ ስሙ ይባረክ እያለ ማለት ነው። የት ቤተ መቅደስ ላይ ካህን ስለሆነ የህግ አስተማሪ ነው። ኤርምያስ 18:18 ላይ ሲናገር ህግ ከካህናት ምክር ከጠቢባን ቃል ከነቢይ አይጠፋም ይላል። ናና ተማር ብራዘር እዚህ ኦኬ። የአዲስ ኪዳን ካህናት ነን እና ካህን እንደመሆኑ መጠን ህግ ያስተምራል። ህጉን ሲያስተምር ቶራውን ታናክን ሲያስተምር አብርሃም በስተርጅናው ሳራ በስተርጅናዋ ይስሐቅን እንደወለደች አላነበበም እንዴ? ለህዝብ ሰብኮት አልነበር እንዴ? ያ የሰበከውን ስብከት እሱ ቤት ተወልዳለህ ተብሎ ሲባል የምን ከመልአክ ጋር ግብ መፍጠር ነው? እሱማ አንደበቱን ነው ቆልፎት ሄደው። እኔ አንገቱን ዘጋለት ነበረ። እንዲህ አይነት ካህን ሆነህ አየህ። እግዚአብሔር ግን እንደኔ አይደለም። እግዚአብሔር ታጋሽ ነው። እኔ ደምስሩን ቆልፌለት በቃ ጭጭ ላደርገው እችላለሁ። ጌታ ግን አፉን ዘግቶ ነው። አዎ አሜን አትልም? አዎ አሜን ማለት በሳራና በአብርሃም ማወቅ ነበረብህ። አልመለሰለትም ገብርኤል ራሱ እንኳን እንደዛ ብሎ። ሁለተኛስ በሊያና በራሄልና በያዕቆብ ማወቅ ነበረበት። ራሄል መካን አልነበረችም እንዴ? ናት። ኖ ለምን ያዕቆብ ጋር መጣው? ቆይ በርብቃና በይስሐቅ ማወቅ ነበረበታ። ቤተሰቡ እኮ በሙሉ መካን ነበረ እኮ። አብርሃም፣ ሳራ መካን፣ ይስሐቅ፣ ርብቃ መካን፣ ያዕቆብ፣ ራሄል መካን በመካን ሶስቱም አባቶች ሚስቶቻቸው መካኖች ናቸው። ከሶስቱ አንደኛው ብቻ ሚስቱ መካን አልነበረችም። ሊያ መካን አልነበረችም። የያዕቆብ ቆይ ሰንዬ ሐና ጋር የት ነው የምንሄደው? ሐና በኋላ ነው። ሐና በኋላ ሽሙኤል ነቢይ እሱ በኋላ ነው። እሱ ሶስቱ አባቶች ጋር ነው ያለሁት። ዋናዎቹ ግንዶቹ ጋር ነው ያለሁት። ግንዶቹ የሆኑት አባቶች ሚስቶቻቸው በሙሉ መካኖች ናቸው። ሳራ የአብርሃም ሚስት መካን፣ ርብቃ የይስሐቅ ሚስት መካን፣ ራሄል የያዕቆብ ሚስት መካን። እነዚህን እንዳስወለደ ዘካርያስ አያውቅም እንዴ? ይህ ምን አይነት ቄስ ነው? በመድኃኔዓለም ተፋታኝ ስልህ መተህ ትከራከራለህ እንደዚህ። ምን አይነት ቄስ ነው ግን ዘካርያስ? እኔ በምን አውቃለሁ አለ እኮ። በምን አውቃለሁ? በአብርሃምና በይስሐቅ በያዕቆብ በሚስቶቻቸውና በባሎቻቸው ወቃ ልክ እንዳንተ አርጅተው ነበር። አብርሃም እንዳንተ አርጅቶ ነበር። ሳራን አጸንሷታል እኮ። ይስሐቅም አርጅቶ ነበር፣ ጸነሰች እኮ። ኤሳውና ያዕቆብን ወለደች። እና አንተ ቤት መካን ትጸንሳለህ አርጅቻለሁ። ደግሞ እኮ መካንህ እኮ ብሎ ያለው እሱ ሚስቱ ነች መካን የተባለችው። በምን አውቃለሁ ብሎ ሲል በጊዜው የሚፈጸመውን ቃሌን ስላላመንህ እስከ ጊዜው ድረስ ዲዳ ትሆናለህ። ይሄንን አሜን ያላልክበት አፍህን ልጁ መጸነሱ አይቀርም። ያው ከሚስት ጋር ሄደህ ትተኛለህ። በምትተኛ ሰዓት ላይ ጸሎትህን የሰማ ጌታ ያንተን የዘር ፈሳሽ ከሚስት እንቁላል ጋር አገናኝቶ ነቢዩ መወለዱ አይቀርም። ስለዚህ አንተ ጽንሱን በተጸነሰ ቢጸነስም አፍህ ሊያርፍ ስለማይችል አርግዣለሁ ብላ ብትልም የ3 ወር ብትሆንም ከየት ነው ደግሞ እኔ አላምንም ብሎ ሊላ ትችላለህ። አሮጊቷን ላያስቀምጣት ይችላል። ጽንስ ቀረብኝ ብላ ብትለው ከየት ነው እንዴት ማለት ብሎ ማለት ነው። አንዳንዱ እኮ አያምንም እኮ ጠማማ መንፈስ ማለት ነው እንጂ አፉን ራሱ እንደዛው ትቶለት ቢሄድ ኖሮ ተመልሶ እግዚአብሔር የዘካርያስን አለማመን አልፎ ለምን በለኝ አንደኛ ሰውየው ሌዋዊ ካህን ነው።
ነቢያት ደግሞ አብዛኞቹ ከዛ ነው የወጡት። ዮሐንስ አሁን ዮሐና ማለት ነው። ዮሐና ነቢይ ነው፣ በኤልያስ መንፈስና ኃይል የተነሳ ሌዋዊ ነው። ኤርምያስ ነቢይ ነው፣ ሌዋዊ ነው። ሕዝቅኤል ነቢይ ነው፣ ሌዋዊ ነው። እንደዚህ አይነት ሌዋውያን አሉ። ከሌዋውያንም ውጭ የሆኑትን ነቢያትን አስነስተዋል። በተለይ በሁለቱ የብሉይ ኪዳን ነቢያት በኢሳይያስና በሚልኪያስ የተነገረው የትንቢት ቃል መልእክተኛ ይህን በፊት እልካለሁ ተብሎ የተባለለት ይሄ ዮሐንስ የሚባል ብላቴና ዘካርያስ ቤት እንደሚወለድ በእግዚአብሔር የዘላለም ሐሳብ ውስጥ ታቅዶ የተቀመጠ ነው። ኢየሱስ በድንግሊቱ ማኅፀን እንደሚወለድ እንደታቀደ እግዚአብሔር የዘላለም ሐሳብና እቅድ አለው። ወንድሜ እየሰማ ነው። በቃ ምንም የፈለክ ተንፈራገጥ። አብርሃምን ብቻውን ሲመርጠው በነ ናኮርና በነ ሃራን በነ ታራን ቤት ገብቶ ሽማግሌውን የ75 ዓመት ሰው ናውጣ ብሎ ብቻውን ሲያወራው ከማውራቱ በፊት የዘላለም ሐሳቡ ታራን ቤት ጣዖት አምላኪ ቤት አንድ አባት አንስቶ እንደሚባርከው ዘሩ እንደ ሰማይ ከዋክብት እንደ ምድር አሸዋ እንደሚያበዛው በእግዚአብሔር የዘላለም እቅድና ሐሳብ ውስጥ ነበረ። ስለዚህ ጌታ በግርማው እየተራመደ መጣ። ሽማግሌው ጋር አብርሃም አቬኑ መጣ። እሱ ጋር አወራው። ወደማሳይ ምድር ውጣ አለው። ወጣ። አልወጣምስ ብሎ ቢል ያስወጣዋል። በግድ ቢሰራ እንዴ አንተ በግድ ትላለህ እንዴ? ራሱ አማኑኤል በእጁ ጠፍጥፎ የሰራ ሰውዬ በግድ ትላለህ? በግድ አዎ፣ ጌታ ኢየሱስ በግድ ስራ። እስኪ ማን ሊቃወምህ? የትኛው ፍጥረት በግድማ እንደ ፌር አይሆንም። አንተ እኮ ሰሪ ነህ። ማነው? አንተ እኮ ሸክላ ነህ። እኔ እናንተ ሸክላ ነን። እላገዳለሁ ብለህ ብትል ኢሳይያስ ምዕራፍ 5 ላይ ከሰሪው ጋር ለሚታገል ወዮለት ይላል። ተናገር ኤርምያስ። ለዚህ ተፈጥረሃል፣ ለዚህ ተጠርተሃል። አዎ ከሰሪው ጋር ለሚታገል ወዮለት ይላል። እታገለዋለሁ ብለህ ብትል ያደቃል የእስራኤል አምላክ። ለምን? አንተ የእጆቹ ስራ ነህ። እንደ ብርጭቆ፣ እንደ ሳህን፣ እንደ ቆርቆሮ፣ እንደ ማንኪያ፣ እንደ ምናምን ነገር ይጠቀምብሃል። አይኔ ክቡር ነኝ ብለህ ብትል ለእሱ ነው ክቡርነትን የምትነግረው። በምድር ያሉ እንደ ምናምን ይቆጠራሉ ይላል። በእሱ ፊት ደስ አይልም። ኢሳይያስ እኮ ነው ሲናገር፣ በምድር ያሉ ሁሉ እንደ ምናምን ይቆጠራሉ፣ አሕዛብ በገንቦ እንዳለ ጠብታ ናቸው ይላል። በሙሉ እዚህ አሁን የተሰበሰበ 500 ምናምን ሰው አይደል ይሰማል አይደል? ቢሃይንድ ባይ ስንት ሺህ እንደሚሰማ ባላቅ በሙሉ እዚህ ምንም አናመጣም። እኔም አንተም በጌታ ፊት ጠብታ። እቺ ዶት እንደዚህ ጠብ ብትለው አዎ የዛን ያህል ከቁብ ላይ ቆጥረህ ይችላል፣ ላይ ቆጥረን ይችላል። ለዚህ ነው አየህ ዳዊት ነቢዩ ሲገባው ምን አለ? ታከብረው ዘንድ ሰው ምንድን ነው አለ። ትምክህትህን ሁሉ አድቅቄ በእግዚአብሔር ቃል ልዑሉን ባረኩ፣ ለዘላለም የሚኖረውንም አመሰገኑ ይላል። ግዛቱ የዘላለም ግዛት ነው፣ መንግስቱ ለልጅ ልጅ ነው ይላል። የአብርሃም አምላክ ስም ይባረክ፣ የእስራኤል ቅዱስ። አየህ የእሱን ክብርና ዝናውን ከፍ አድርጌ የእኔና ያንተን ትምክህት ከትክቼ ያልኩ በጽድቅ ቃል ለዚህ ተፈጥሬያለሁ፣ ለዚህ ተወልጃለሁ። ደግሞ ፍቃዴ ሳይጠይቅ ትላለህ እንዴ? እግዚአብሔር ከፈቀደ በፍቃድህም ካልፈቀደ በግዴታም ይሰራብሃል። በግዴታ ማለት ስለሰራበት ዮናስ ላይ ዘካርያስ ቤት ዘካርያስ አሜን ይሁንልኝ ስላለ አይደለም ልጁ የተጸነሰው። ማርያም አሜን ብላ ስላለች እንደተጸነሰ ዘካርያስ አሜን ይሁንልኝ ብሎ ስላለ አይደለም የተጸነሰው። የዘካርያስን አለማመን አልፎ በቤቱ ፍቃዱን ሳይጠይቀው አሜን ሳይል አልፎ ነቢዩ ከእሱ ቤት እንዲወለድ ያደረገ ጌታ ለዘላለም ስም ይባረክ። የኔ አባት ቴንኪው ሎርድ ቴንኪው። ታላቁና የተፈራ የእስራኤል አምላክ ልዑል እግዚአብሔር በእውነት እንኳንም ያንተ ባሪያ ያደረከኝ። ምላሴ ጽድቅህን አንደበቴ ምስጋናህን ይናገራል ይላል። ጽድቅህን ስናገር እንደዚህ ደስ ይለኛል። ምንም አታመጣም አልኩ እኮ ወንድም ዓለም እዚህ ያላችሁ ምንም ከፈለገ ሊገድልህ ከፈለገ በህይወት ሊያኖር ይችላል።
ታናናሾችን ከምድር ከፍ ከፍ አድርጎ በነገስታት ዙፋን ላይ ያስቀምጣል እንደነ ዳዊትን። የ8 ዓመት ህፃን ልጅ ብይ የሚጫወት ህፃን ልጅ አምጥቶ ዙፋን ላይ አስቀምጦ ንጉሥ ያደርግልሃል እንደነ ዮስያስ አይነቶችን። ምን ታመጣለህ? ምንም። ብትፈልግ ከእናቱ ማህፀን ለነቢይነት ሰርጦ ብላቴና ነኝ አትበል። ትነቅልና ታፈርስ ትገልብጥና ትተክል ዘንድ በህዝብና በአሕዛብ ላይ ነቢይ አድርጌሃለሁ ብሎ ይላል። ኬልቅያስ ቤት ገብቶ ከካህኑ ቤት ኤርምያስን ማለት ነው። ምን እዚህ የውሪ ማሰብስቦ የህፃናት ማሰብስቦ ብለብተን ዳር ትይዛለህ። ኦኬ ብይ የሚጫወት እኮ አልኩ። የ8 ዓመት ህፃን ልጅ ብይ የሚጫወት ነው። ሰፈር ላይ ኳስ ተሰፍቶለት የሚሯሯጥ ማለት ነው። ናማን ማሙሽዬ ሄድና ከዛ ከሱቅ እጣን ገዝተህና ከረሜላ ገዛላለሁ ተብሎ በሚባልበት ዘመን ላይ አምጥቶ የአብርሃም የአባቶች አምላክ ጩጩሃለኝ አንተ አምጥቶ ዙፋን ላይ አስቀምጦ እስራኤልን ይሁዳን በሙሉ ግዛ። ማን? ኢዮስያስ የ8 ዓመት ልጅ ገና ንፍጡን እንኳን በቅጡ መጥረግ የማይችል ማለት ነው። ልዑል ነው ያለው። ገላውን እንኳን እኮ እናቱ እኮ ነች የምታጥበው። ምን ታመጣለህ? እስራኤል ምን ያመጣል? ጥፍሩን ራሱ በራሱ እንኳን መቁረጥ የማይችል ልጅ አምጥቶ እንዴት ንጉሥ ያደርጋል? ጌታ ይችላል ስልህ ሎርድ ይችላል እኮ ነው ብዬ የምልህ የአብርሃም አምላክ። ማን ነው የሚከራከረው? ቴንኪን ያባት እግዚአብሔር ልዑል ነው ተብሎ ሲባል እኮ አየህ፣ ልዑል ብሎ የሚለው ነገር አልገባህም ማለት ነው። ይችላል። የ8 ዓመት ልጅ ንጉሥ አድርጓል። ጌታ የኤርሚያስ ዕድሜ አልተቆጠረም። እዛው አካባቢ ሊሆን ይችላል። ከኢዮስያስ ጋር ተመሳሳይ ዘመን ነው። ዕድሜያቸውም ያው እሱም ብላቴና ነው። ዕድሜው 6 ነው 7 ነው 9 ነው ተብሎ ባይጻፍም ስለ ኤርሚያስ ብላቴና ነው ነቢይ። ሁለቱንም ደግሞ በተመሳሳይ ጊዜ ነው ደግሞ ያመጣቸው። በኤርሚያስ ዘመን አንተ እውነት ትልልቆቹ ምናምን ነገር ቢያዩ አይ ይሄ ዘመን እባካችሁ ወገኖቼ በእውነት ታላላቆች የማይከበሩበት ዘመን ነው። ታላላቆች እኮ ምንም አይከበሩም። እዚህ ሽበት የሸበቱ እኮ ስንት አባቶች ባሉበት አሁን ባልጠፋ ሰው አሁን የ8 ዓመት ሕፃን ልጅ እንዴት ዙፋን ላይ ይቀመጣል? ግን ወገኖቼ እንደው ከሌሎች ሀገራት ጦርነት እኮ ቢነሳብን በሙሉ ተያይዘን ልናልቅ ነው። ይሄ ሕፃን ልጅ አሁን እንዴት ብሎ ነው እስራኤልን ሊያስወጣ ነው? ይሁዳ እንዴት ሊገዛ ግን ይችላል? ይሄ የትልልቆች ወሬ ነው። የትልልቆች ወሬ ነው። እስራኤል በነገስታቷ ሳይሆን ደግሞ በመሪዋ በእግዚአብሔር ነው ስትመራ የነበረችው። ምን ታመጣለች እስራኤል? ኦኬ አሁንም ዙፋን ላይ የተቀመጡት ቤንጃሚን ኔታንያሁ ስለተቀመጡ አይደለም። እስራኤል በምድር ላይ በህይወት መኖር የጀመሩት በዙፋኑ ላይ ባለመናወጥ የተቀመጠ የአብርሃም አምላክ ስላለ እንጂ ትልቅ ሰው ስለተቀመጠ አይደለም። ብራዘር ትንሽ ሰው ስለተቀመጠ በኢዮስያስ ዘመን እስራኤልን የደፈረ ማን አለ? ማንም። ለምን? ጠባቂዋ የእስራኤል አምላክ እግዚአብሔር አይተኛም፣ አያንቀላፋም። ሕፃን ስለተቀመጠ አይደለም እስራኤል የሚደፈረው። ትልቅ ስለተቀመጠ አይደለም እስራኤል የሚከበረው። አምላክ የአባቶች አምላክ አምላክ ስላለ እንጂ አምላክ ስላለ እንጂ ትልልቆቹ ተቀምጠው ይኸው አገር ይተራመስ የለ እንዴ? እነ ፑቲን እነ ባይደን እነ ትራምፕ የምትላቸው ማለት ነው። እነ ዘለንስኪ ምናምን ትልልቆቹ ተቀምጠው አይደል እየተጨራረሰልህ ያለው ሽማግሌዎቹ እየተዛዛቱ ማለት ነው። እግዚአብሔር ከተማን ካልሰራ ሰራተኛ በከንቱ ይደክማል። እግዚአብሔር ከተማን ካልጠበቀ ጠባቂም በከንቱ ይተጋል ይላል። አስገድዶ ይሰራባል። ማንን እንዳስገደደ ዘካርያስ ቤት በፍቃድ ነው እንዴት ተወለደው? ዮሐንስ አሜን ብሎ ነው
ዘካርያስ አሜን የጌታ ሆይ አሜን ለቃልህ ብሎ ነው አይደለም። አሜን ሳይል እንዴት ታዲያ ልጁ ይወለዳል? የእግዚአብሔር ሐሳቡ ነበረ። እናስ የዘካርያስን ድካምና አለማወቅ አልፎ ጌታ ሰራ። ዮናስ ፍቃዱ ነበር አሶር መሄድ አይደለም። የዮናስ ፍቃድ ወደ ተርሴስ፣ የእግዚአብሔር ፍቃድ ወደ አሶር። ያስተዛዝባል። በጣም ነው ማዝነው። ግን እኔ ሰው አለኝ ብዬ ነብይ አድርጌ መርጬህ አዝናለሁ። በሱ ዘመን አሞጽ ነበረ። እንግዲህ አሞጽ ባሪያዬ ያ ከዛ ከነገደ ዛብሎን ከገሊላ ባህር ዙሪያ ካለ የርስት ምድር ቦታ ላይ ነው ጋቴልፌር ከሚባለው ቦታ የጠራሁት የአማቴ ልጅ ነብዩ ዮናስ ነበር። ወደ አሶር ሂድልኝ ብዬ ነግሬው ነበር። አልሄድም ብሎ ምን እንደነካው አላውቅም። እሱ ግን ወደ ተርሴስ ሄደ። አሞጽ አንተ የኔ ነብይ ነህ አይደል? አዎ። ዋርካ ከምትለቅምበት ዛፍ ላሞች ከምትጠብቅበት ነው የጠራው። አዎ። በይስሐቅ ቤት ላይ ሂድና ስበክ ብዬ ስልህ ሰብከሃል። አዎ። አሁንም ወደ አሶር ልካለሁ። ያ ዮናስ እምቢ ብሎኝ ሄዷልና አንተ ሂድና ስበክልኝ እኮ ማለት እኮ ይችላል። አሞጽን ዮናስ እምቢ አለ አይደል? አሞጽን አስነስቶ ሄዶ ማሰበክ ይችላል። ግን አላደረገም ጌታ። ለምን? ልክህን እንድታቅ ልካችንን እንድናቅ ዮናስም ልኩን እንዲያቅ ዓለም ሁሉ ልክ ልኳን እንድታቅ ማንም ብትሆን ማንም እግዚአብሔር ሊፈጸምብህ ከፈለገ ልክህን እንድታውቅ ፌንጣ ብትቆጣ እግሯን ጥላ መጣች እንደሚል እንደኛ እንደ ሀገራችን ገበሬ ዮናስ ቢቆጣ ኤርሚያስ ቢቆጣ ማነሽ ትንቧለ ብትቆጪ ምንም አታመጭም አልኩሽ። እግዚአብሔር ሊሰራ ከወደደ አይለቅ። እኔው ጌታዬ አይልቀቀኝ ነው ብዬ ያልኩት። አይልቀቀኝ ደስ አይልም? እስቲ ዮናስን አስገድዶ ተርሴስ የላከውን ጌታ እስቲ ሼሞኒው እስኪ በለው። ዳውን ልትለው ነው? ግን ፌር አይደለም ጌታ። እንዴት ያለ ፍቃዱ እንዴት ግን ሊገሉኝ ብሎ ወደሚችለው ወደሚፈራው ሀገር እንዴት ትልከዋለ? ሪሞት ኤሪያ ወደሆነው ብሎ የሚለው አለ ወይ? ጾመ ነይ እያልክ የምትጾመው ሰውዬ ማለት ነው። ትለዋለህ ጌታ እንደዛ? አታውቀውም። አየህ፣ የአብርሃምን አምላክ ታውቁታላችሁ። ከስሙ ውጭ እኮ ውጭ የለም። የአብርሃም አምላክ ብቻ ማለት ነው። ካወቅከው ግን ምን አይነት ጌታ እንደሆነ ማርያም ራሷ ፍቃዷ ተጠይቆ እንደተባለው እምቢ ብትል አስገድዶ ከሷ ሊወለድ ይችላል። ምን ታመጣለች? እንደዛ አድርጎ ቢያስገድዳት ምንም። እንዴት ያስገዳታል? የእጁ ስራ ነቻ። በእጁ ስራ ላይ ሰሪው ስልጣን የለውም እንዴ? አንተ ጉንጭን እኮ እንደዚህ ጠፍጥፎ ከጭቃ የሰራው እኮ እሱ ነው። ስልጣን የለውም እንዴ ባንቺ ላይ? ሰኒ መስ የለውም ጌታ? እስኪ ጫፌን ይነካኛል ትላለች ሶሊ ትላለህ ኤርሚያስ? እንላለን አንልም? እኛ ምንድነን? እሱ ሰሪያችን ነው፣ እኛ የእጆቹ ስራዎች ነን። እሱ ሰሪያችን ነው፣ እኛ የእጆቹ ስራዎች ነን። ኢሳያስ እንዳለው አንተ ሰሪያችን ነህ፣ እኛ ግን ምንድነን አለ? ጭቃ 450 ጭቃ እዚህ አለ። ቁጥሩን እዚህ የምናገረው ማለት ነው። አንደኛው ጭቃ ይኸው እዚህ እያወራ ነው፣ ሌላኛው እዛው እያጉረመረምክ ነው። እርኩም ይመስል እርኩምና እንደ ጉጉትና እንደ እርኩም ሆነ። ኢሳያስ ና የኛ ነብይ። እናንተ ዝም ባላላችሁበት ነው እዚህ ማንም እኮ የሚፈነጭብን። አንተዬ ምን አለ ኢሳያስ? አቤቱ አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን። 442 ጭቃ ይሰማል እዚህ ጋር። አንደኛው ጭቃ ኤርሚያስ እዚህ እየተናገረ ነው። ምንድነው? ጭቃ ነን። ኢሳያስ ጭቃ ነን ብሎ ካለ ኤርሚያስ ምንድን ነው? ኤፍሬም ምንድን ነው? ሰኒ ምንድን ናት? ቆንጅዬ ጭቃዎች መድኃኔዓለም ጠፍጥፎ ይሰራን ማለት ነው። ምን ታመጣለህ? ጭቃ ሆይ ምን ታመጫለሽ? ጭቃ ሆይ
ምን ታመጣለህ በጌታ ላይ? ጭቃንን አንተ ሰሪያችን ነህ፣ እኛም ሁላችን የእጆችህ ስራ ነን። ቴንክ ዩ ሎርድ። አናደርኳችሁ? ክብር ለመንፈስ ቅዱስ ይሁን። የሥራው ጠባይ ነው። አንጀቴን ርር ያደርገዋል ኤርሚያስ ሲያወራ ብለው ቃል በቃ እሱ የሥራው ጠባይ ነው። ብራዘር አቆላምጫ አላወራህም። የእግዚአብሔር ቃል እንደሚያወራ ይኸው አንዱ የሚያወራው ጭቃ ማለት ነው። ጭቃ ወይ ምን ታመጣለህ? ኢሳይያስ አንተ ሰሪያችን ነህ፣ እኛ ጭቃ ነን። ግን ኤርሚያስ እንዴት ነው ግን ማለት እንዲህ ብሎ ስብከት አለ እንዴ? ብለህ እንዲህ ብሎ ስብከት አለ ወንድም ማለት ምንም አላቆለማብስልህም። ቆንጅዬ 50 ኪሎ ጭቃ፣ 60 ኪሎ ጭቃ፣ 80 ኪሎ ጭቃ፣ 90 ኪሎ ጭቃ፣ 110 ኪሎ የሆነ ጭቃ አለ። አሁን እዚህ 110 ኪሎ ጭቃ እኔ አሁን ወደ 90 ምናምን አካባቢ ጭቃ ማለት ነው። በጅማትና በቆዳ ነው እንደዚህ አያይዞ እጅ ሰራችኝ ለወሰችኝም ይላል። ሃሌሉያ! የኔ አባት እጅ ሰራችኝ ለወሰችኝም ይላል ኢዮብ። ኦ ስፒሪት የነደደ በጌታ በኢየሱስ ክርስቶስም ጌታ እግዚአብሔር ለዘላለም ስም ይባረክ። እጅህ ሰራችኝ ለወሰችኝም ይላል። ዳዊት ደግሞ ግሩምና ድንቅ አድርገህ ሰርተኸኛልና አመሰግናለሁ ይላል። ኢሳይያስ ሰሪያችን አንተ ነህ፣ አንተም ሰሪያችን ነህ፣ እኛ ጭቃ ነን። እስኪ እኛ ጭቃ ነን እያላችሁ ጻፉ። ኖ አሜን አሜን አቁሙ። አሁን አሜን አሜን አቁሙ። እኔ ጭቃ ነኝ እኔ ጭቃ ነኝ። አሁን እየነገርኩ ነው ብራዘርዬ። አዎ የማን መድኃኔዓለም የሰራኝ ጭቃ ነኝ። እሺ ኦኬ ጻፉ። እኔማ የአማራይቱ ልጅን እንዴት ጭቃ ነኝማ ብዬ አልጽፍም። እኔ የኦሮሞይቷ ልጅ እህትዬ ቆንጅዬ ጭቃ፣ አይሁዳዊ ጭቃ፣ ግሪካዊ ጭቃ፣ ባሪያዊ ጭቃ። ሄደ ከኢሳያስ ጋር ተፋለጥ። ኦኬ እሱን ትንቢት ካስተነበየው ከጌታ ጋር አውራ። እኔን ለቀቅ፣ እነኚህን ነቢያት ጠበቅ። ቆንጅዬ ኦኬ ቆይ አብርሃም ጋር ልሂድና ተስፋ ላስቆርጥ። አባት አብርሃም አቬኑ ምዕራፍ 18 የእሱ ደግሞ ይባስቆ አንተዬ ይህንን ስታቅ ጌታዬ ስም ይባረክ። የኔ አባት ስም ይባረክ። ምን አለው እዚህ ጋር እያወራ ምን አለው? ከጌታ ጋር እየተነጋገረ ቁጥር 22 ሰዎቹም ከዛ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ። አብርሃምም በእግዚአብሔር ፊት ገና ቆሞ ነበር ይላል። እያወሩ ነው ከጌታ ጋር፣ ከአንደኛው አካል ጋር እያወራ ነው። ሁለቱ ሄደዋል፣ አንደኛው አካል ቆሞ ነበረ ማለት ነው። አብርሃምም ቀረበ አለውም፣ በውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? ወይ የእስራኤል አምላክ ለዘላለም ስም ይባረክ። የኔ አባትና አምላክ ስለሆንክ የሽዋሁ አዶን የዳዊት ልጅ ለዘላለም ስም ይቀደስ። 50 ጻድቃን በከተማይቱ ውስጥ ቢገኙ በውኑ እነዚያን ሁሉን ታጠፋለህን? አለው። ጥያቄ ምልክት ከጌታ ጋር ነው። ከተማይቱን ውስጥ በእርሷ የሚገኙ 50 ጻድቃን አትምርምን? ይህ ከአንተ ይራቅ አለው። ከአንተ ይራቅ ጌታ ሆይ እንደዚህማ እንዳታደርግ አይነት ነገር። ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁ እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ አለው። እንዳታደርገው ጌታ ሆይ እንዳታደርግ። እንዴት ኃጢአተኛውን ከጻድቁ ጋር ትገለዋለህ ነው። ይህንን ያለው ሰው ምን አይነት ሰው እንደሆነ ልንገርህ። በጌታ ፊት ራሱን ሲያይ እኔ ምንና ምን ነኝ ብሎ እንደሚል አሳያለሁ። ከዛ ሁላችን ዳንዬ ቤቱን ዘግቶ እትሁ በሰላም ብለን በቃ እንወጣለን፣ እንተኛለን ማለት ነው። ኩራት ሁሉ ይወድቃል ማለት ነው። የምድር ፈራጅ የምድር ሁሉ ፈራጅ በቅን ፍርድ አይፈርድም? ምን አለ? ኧረ ይፈርዳል። አብርሃም ጥያቄ አታብዛ። ነገሩ ጥያቄ እየጠየቀው ያለ አካል የመልሶች ሁሉ ምንጭ ነው። እግዚአብሔር ጥያቄ አይፈራ። አደራረርክብኝ፣ አንደኛውን ሳልመልስልህ ሌላ ጥያቄ ትቀኛለህ። ቆይ አቁሞ መጀመሪያውን መልስልህ አላለው። ጌታ ላይ የፈለግከውን ጥያቄ አብዛ፣ መልስ አለው የአባቶች አምላክ። አብርሃም ግን የጠየቀውን ይኸው እዚህ ጋር ከዚህ ጋር ጀምሮ የሚለውን ጥያቄ አብርሃምም ቀረበ። በሆኑ ጻድቁን ከኃጢአተኛ ታጠፋለህ? አንድ ጥያቄ።
50 ጻድቃን በከተማይቱ ውስጥ ቢገኙ እነሱን ታሁን ታጠፋለህ? 2 ጥያቄ። ከተማይቱን ስለሷ ስለሚገኙ 50 ጻድቃን አትምርም? 3 ጥያቄ። ቆይ 3ቱ ልመልስልህ። አደራረብክብኝ ብሎ አላለውም ጌታ። የፈለክ ቆልል አልኩህ። እንቆልል፣ እኔም አንተም አንቺም ቆል። መልስ ከሰራዊት ጌታ ከእግዚአብሔር ዘንድ አለ 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 አለ። ይህ ከአንተ ይራቅ አለው። ጻድቁን ከኃጢአተኛ ትገድል ዘንድ ጻድቁ እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ። የምድር ሁሉ ፈራጅ በእውነት በቅን ፍርድ አይፈርድም? 4ተኛ ጥያቄ። እግዚአብሔርም በሰዶምና በከተማይቱ ውስጥ 50 ጻድቃን በስፍራው ማነው ባገኝ ስፍራውን ሁሉ ስለነሱ እምራለሁ አለው። አየህ፣ 4 ጥያቄ ጠይቆ 1 መልስ። የኔ አባት በቃ እንደዚህ መንፈሴን እኮ ውስጤን በመንፈስ ታቃጥለዋለህ። ደስ ይለኛል፣ እስቃለሁ፣ አለቅሳለሁ። እንደዚህ ነው የሚሆነው። በቃ እንደዚህ ነው የሚሆነው። 4 ጥያቄ ጠይቀህ በአንድ ጥያቄ እምራለሁ። ምንም አሁን ቁጥር መደርደር የአብርሃምን የመጨረሻው ቁጥር ድረስ ነው የሄደለት ጌታ። ምንም ቁጥር ማብዛት አይደለም። ጥያቄ ብታበዛ በአንድ ጥያቄ እግዚአብሔር ከዛ ምን አለው? አብርሃም መለሰ ይላል። በቃ አብርሃም መለሰ አለም ይላል። ዋና የፈለኩት ይሄ ነው። ከኢሳይያስ 64 ላይ ነው የመጣ ነው። ከጭቃ ጋር ማለት ነው። እኔ ማን? አብርሃም፣ የተስፋ አባት፣ ተስፋን የተሸከመ አባት፣ የጌታችን የኢየሱስ ክርስቶስ አባት። ዋት አምላክን በስጋ ከዚህ ሰው ዘር የተወለደ ሆሊ ማን አብርሃም፣ ሆሊ ማን፣ ጻድቅ ራይቸስ ማን፣ ቅዱስ ሰው፣ እግዚአብሔር ወዳጄ ብሎ በራሱ የማለለት ሰው። የለም እኮ የፈለገ ጻድቅ ብለህ የምትጠራ ሰው ማንንም ጥራ፣ ማርያም በል፣ ሳራ፣ ርብቃ በል፣ ሳሙኤል፣ ኤልያስ፣ ማንን ጳውሎስ እንትና ምናምን በሙሉ ብትጠራ እንዴት የተባረከ ሽማግሌ ነው አንተዬ። የኔም አባት ሆኖ ቁጭ አላለልህም? አብርሃም። ያንተም ያንቺም አባት ሆኖ ቁጭ አብርሃም። የአብርሃም በረከት በክርስቶስ ኢየሱስ ወደ አሕዛብ ይደርስላቸው ዘንድ ነው ተብሎ ተጻፈ። ኢየሱስ ክርስቶስን ስትቀበል የአብርሃም በረከት አንተ ቤት ገባ ማለት ነው። ገላትያ ላይ እንደዛ ነው የሚናገረው። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። እና ምን አለ? አብርሃምም መለሰ። ኢሳይያስ ጭቃነን ብሎ ያለው አብርሃም ምን እንደሚለው እኔ አፈርና አመድ ስሆን ከጌታዬ ጋር እናገር ዘንድ እነሆ አንድ ጊዜ ጀመሩ። ምን? አፈርና አመድ ነኝ። ማን ነው ይህን ብሎ የሚለው? አብርሃም። በማን ፊት? በእግዚአብሔር ፊት። ምንና ምን ነኝ? አፈርና አመድ።